የ16 ዓመት ልጅ ተጫወተብኝ። የሰከረች ትመስላለች። ስንት እንደጠጣች እግዚአብሔር ይወቀው። በእጇ ዳሽን ቢራ ይዛለች። ስካሯ በግልጽ ይታያል። ባትወላገድም እስክትወላገድ ለመጠጣት ቆርጣ ተነስታለች። ባትኮላተፍም ትቀባጥራለች። ብዙ እንደጠጣች መገመት ይቻላል። አንድ ቦታ ተረጋግታ መቀመጥ ተስኗታል፣ ወይም ደግሞ አትችልበትም። ብቻ ከልክ በላይ መቅበዝበዝ አብዝታለች። ቢራዋን የተቀመጠችበት ባለጌ ወንበር ላይ ትታ መሄድ አትፈልግም። ምናልባት በስካር ደንብዘው በስህተት የሰው መጠጥ አንስተው ከመጨለጥ የማይመለሱ ጠጪዎች፣ አለዛም ሆን ብለው አቅላቸውን የሳቱ ሰካራሞችን እየተከታተሉ ጠርሙሳቸውን ከሚያጋቡ ሞጭላፋ ጠጪዎች ለመከላከል የፈጠረችው ዘዴም ሊሆን ይችላል። ካልሆነም ደግሞ ለቢራ ያላት ፍቅር እስከ ሞት ድረስ የማይለቃት መሆኑን የምታስመሰክርበት የውስጣዊ ማንነቷ ነጸብራቅ ይሆናል። አንድ ቦታ ረግታ መቀመጥ አይሆንላትም። እዚያ ታይታ በቅጽበት ከወዲያኛው ጥግ ትበራለች። እዚህ ነች ሲሏት ትጠፋለች። ጠፋች ሲሏት በድንገት ትከሰታለች። ቢራውን ስታስከፍት እንጂ ስትጠጣው አትታይም። አሁንም ታዛለች። ይከፈታል፣ ትሄዳለች፣ ደግሞ ተመልሳ ትመጣለች። በእይታዬ ከገባች ጀምሮ አሁን 6ኛውን ቢራ አስከፍታለች። ደም ግባቷ ያምራል። ሁኔታዋ ሁሉ ከሚያሳድዳት አንዳች የሐሳብ ማዕበል ለማምለጥ የምትጣደፍ አስመስሏታል። ከሌሎቹ የቤቱ ሰዎች ለማወዳደር የሚቻል ከሆነ በእርግጥም የወሲብ ገበያዋን ለማድራት የሚበቃ ውበት አድሏታል። ቀዥቃዣ ናት። ቀዥቃዣ መሆኗ ግን አያስጠላባትም። ሲንቀዠቀዥ የሚያምርበት ሰው እሷ የመጀመሪያ መሆን አለባት። እንዲያውም ባትንቀዠቀዥ ውበቷ የሚጠፋ ወይም የሚደበዝዝ ይመስላል። እሷን ብትሆን ውበቷ መንቀዥቀዟ መሆኑ ሳይገባት አልቀረም። ሲበዛ ትንቀዠቀዣለች፣ ትንከወከዋለች። በዘመኑ ቄንጠኛ ሰላምታ ሃይ አለችኝ። አጠፌታውን መለስኩላት። ደገመችና ደህና ነህ አለችኝ። ስለ ደህንነቴ ተገቢውን ምላሽ ሰጠኋት። መጀመሪያ ላይ ጥንብዝ ብላ የሰከረች መስላኝ ነበር። ሳልሳሳት አልቀረውም። ሲጋራዋን እያጨሰች ስታወራኝ ግን ስታይሏ መሆኑን ተገነዘብኩ። ስትናገር በጣም ሞልቃቃ ናት። እንዴት መሰለ ለማለት እንዴት መሰለክ በሚል መኮላተፍ ጨዋታውን ታሳምረዋለች። ጨዋታ እንጂ ግብዣ አትፈልግም። መጣው ብላ ሄደችና ቆየት ብላ ተመልሳ መጣች። ቢራዋን ይዛ ሄደችም። እኔ አጠገብ ስትሆን ልማዷን ለምን እንደቀየረች ሳያደናግረኝ አልቀረም። ከጥቂት ደቂቃዎች በኋላ ተመልሳ መጣች። የለበሰችው ሱሪ ከሰውነቷ ጋር አብሮ የተሰራ እስኪመስል ድረስ ጥብቅ ብሎ የሰውነቷን ቅርጽ አጉልቶታል። ሶፍት ወረቀት ፍለጋ እጇን ወደ ኪሷ ስትሰድ በቀላሉ ሊወጣላት አልቻለም። ኪሷ ውስጥ የታጨቀ ነገር ይታያል። ውሃ እንደጠገበ እንቁራሪት ኪሷን የወጣጠረው ሞባይል መስሎኝ ነበር። እንደምንም ታግላ ስታወጣው ከሶፍቱ ጋር በግምት 5 ባለ100 ብር የብር ኖቶች ብቅ አሉ። ሶፍቱን ነጥላ ጭምድድ ያደረገቻቸውና ከተተችው። ለካስ እንዲህ በነፃነት የምትጠጣው ብሯን ተማምና ኖሯል። ሀብታም ነሽ ስል እንደዋዛ እንደበቴን አላቀኩት። ደሃ ሆኜ አላውቅም አለች እንደ መጎረር እየቃጣት። ቀጠለችና ቢራዋን ባንድ ትንፋሽ ጨለጠችው። እውነትም ግሩም ጠጪ ሳትሆን አልቀረችም። ድህነት አያውቅሽም ማለት ነው? በፍጹም አያውቀኝም። ሁሌም ኪሴ ሙሉ ነው። ቢዝነስ ሰርተሽ ነው? አዎና፣ ታዲያ ከየት አመጣዋለሁ? አይግረምህ እንጂ ከሰዓታት በፊት 40 ብር ብቻ ነበረኝ። አሁን ደግሞ ደህና ብር አለ ኪሴ ውስጥ። የኛ ስራ እንዲሁ ነው። ታገኛለክ፣ ታጣለክ። በበኩሌ ግን ስለማግኘት እንጂ ስለማጣት አስቤ አላውቅም። የሚበቃኝን ያህል አገኛለሁ። ዛሬ ጥሩ ሸቅለሻል ማለት ይቻላል። መጠርጠሩስ 2 ቾምሴ ገብቼ ደህና ብር አግኝቻለሁ። ከዚህ በኋላ 1000 ብር ልክፈልሽ የሚል ቢመጣ አንገቴ ይታረዳል እንጂ አልሄድለትም። እንዲህ ደስ ብሎኝ የምጠጣው የዛሬዋን የኑሮ ግዳጄን ስለተወጣው ነው። በዚሁ ከቀጠልሽ የሰራሽበትን ብር ጠጥተሽ ልጨርሽው ነው። የምታገኙን ገንዘብ እንዲያወደምሽ እንዴት ነው የምትኖሪው? እንዲህ እንደምታስበኝ ሞኝ እንዳልመስልህ። ካገኘሁት ብር ጥቂቷን በጠጣበት ነው። ለሌሎቹ ወጪዎች ይጠቅመኛል። ገንዘብ አገኘው ብዬ ባገኘውበት አልበትንም። የቤት ኪራይ ደረሰ አልደረሰ እያልኩ አሳሬን ስበላን የከረምኩት። አሁን ትንሽ ተንፈስ ማለት አይቀርም። ከፍዬ ይረጋጋለሁ። በዚህ ምድር ላይ ነፍሴን ከሚያስጨንቋት ብዙ ሐሳቦች መካከል የቤት ኪራይን የሚያክል ጭንቅ የለም። እንዲህ ሲደክም የሚያድረው ስጋችን ማረፊያ ቢያጣ ምን እንደሚሆን ይታይህ። ለመሆኑ ስንት ጠጥተሽ ነው እንዲህ ጅብርር ያልሽው? 9 ዳሽን ቢራ ጠጥቻለሁ። ዳሽን ቢራ ለምን እንደምመርጥ ታውቃለህ? ጠዋት ስነሳ አይረብሸኝም። ሃንጎቨር ስለሌለው የዚህን ጭቅቅታ ማለም ዛቻና ማስፈራሪያ የማስታግስበት መድኃኒት አድርጌዋለሁ። ብዙ ጠጥተሻል። ከዚህ በኋላ ቢበቃሽ አይሻልም? ገና ጠጣለሁ።
አልረካሁም። 9 ምን አላት ብለህ ነው? ገና ጨምራለሁ፣ አልጠገብኩም። እስከ ስንት ትጠጫለሽ? ገና ምኑ ተያዘና? ከዚህ በኋላ ቢያንስ 6 ቢራ የምጠጣ ይመስለኛል። ለየትኛው ኑሮ ነው ጭንቀቱ? ካልጠቀመኝ የበቃኝን ያህል እጨምርበታለሁ። ቢራ ስወድ እንዲህ አይምሰልህ። ደስ ካለኝም አልጌ ላይ ሆኜ ከቢራ ጋር እንደተቃቀፍኩ እንቅልፍ ይነጣጥለናል። እንዲያውም አይግረምህና አንዳንድ ጊዜ ምንም ሳልበላ የምጠጣበት ጊዜ አለ። ምግብ ከበላው ብዙ አይጠጣልኝም። በባዶ ሆዴ ከሆንኩ ወይም ደግሞ ሳልበላ የመጠጥ ፍጆታዬ ጣሪያ ይነካል። ባጭሩ ብዙ ጠጣለሁ። ቢራ ለኔ ምግቤ ነው። ግን ቦርጭ የሚባል ነገር የለሽም። በጣም ሸንቃጣ ነሽ። በተለምዶ ይሁን ሳይንሳዊ ባላውቅም ቢራ ቦርጫም ያደርጋል ሲሉ ሰምቻለሁ። እድለኛ ስለሆንኩ ይሆናል። እንደምጠጣው ቢሆን ኖሮ ግዙፍ ሴትዮ አክል ነበር። ተፈጥሮ የሆነው ነው እንጂ ቦርጭ እንዳይኖረኝ አልጠነቀቅም። እጠጣለሁ፣ ግን የት እንደሚገባ አላውቅም። ስፖርት ሰሪያለሽ? ስፖርት? የምን ስፖርት አመጣ? በህይወቴ ስፖርት የሚባል ሰርቼ አላውቅም። እንኳን ስፖርት ልሰራ የረባ ሩጫ ሮጬ አላውቅም። ወክ የሚባለውን የእግር ጉዞ እንኳን አድርጌ አላውቅም። የምንቀሳቀሰው በኮንትራት ታክሲ ነው። ታክሲው ቤቴ ድረስ ያደርሰኛል። ወደ ስራዬ ስመጣም እቤቴ መጥቶ ይወስደኛል። ታዲያ ቤት መግባት ከፈለክ ወይም ፊልም ማየት ካስፈለገኝ አለዚያም የሆነ ቦታ መሄድ ካለብኝ ታክሲውን እጠራውና ያደርሰኛል። ሰዎች ቁመናዬን ያደንቁልኛል። እንደኔ የሚሰሩት ሴቶች ሳይቀሩ የቁመናዬ ማማር ሚስጥሩ ምን እንደሆነ ይጠይቁኛል። ይህ ነው ብዬ የምጠቀመው ነገር አለመኖሩን ስነግራቸው አያምኑኝም። እንደሚመስለኝ ግን ተፈጥሮዬ ስለሆነ ነው። ተፈጥሮ ሳይከለስና ሳይበረዝ ሊደነቅ የሚገባ ነገር ከሰጠች አንተ እድለኛ ነህ ማለት ነው። በዚህ በኩል እኔም እድለኛ እንደሆንኩ ይሰማኛል። ወደ 5 የሚጠጉ ወጣቶች እንደውም ታዳጊነታቸውን ያልጨረሱ አፍላዎች ማለቱ ሳይቀል አይቀርም ተክተልትለው ወደ ውስጥ ገቡ። በዘመኑ አጠራር ፍንዳታ የሚለው አጠራር ይገልጻቸዋል። ትላልቅ ጫማ፣ ሰፋፊ ጂንስ ሱሪዎች፣ አቅጣጫው የተዛባ በቂንጥና በእንግሊዝኛ ጽሑፍ ምስል ያሸበረቀ ኬፕ፣ ከውሻ ማሰሪያ ሊስተካከል ጥቂት የቀረው ሰንሰለት ሐብል፣ ገሚሱ አባ ከሚያሳልሙት መስቀል ጋር የማይተናነስ ደረታቸው ላይ አንጠልጥለው ከሌሎቹ አብረቅራቂ የሆነ ብልጭ ድርግም የሚል ብርሃን የተፈነጠቀበት ሐብል አድርገዋል። ቲሸርቶቻቸው የቆንጆ ሴት ሚኒስከርት ይመስላል። ጨበሪያም ጸጉር ያለው እብድ እንጂ ጤነኛ አይመስልም። ሌላው እንደ አፄ ቴዎድሮስ ሹሩባ ተሰርቷል። ደረቱ ላይ ጉች ጉች ያለ ጡት ካለመታየቱ በቀር ወንድ መሆኑን ለመለየት ያስቸግራል። ሌላው አብረቅራቂ ሎት ያደርጓል። ልጅቱ እነኝህን አፍላነት ያቅበጠበጣቸው መንጋዎች ስታይ የናፈቀችው ባሏ የመጣ ያህል እንቡር ብላ ተነሳችና አይኗ ከነሱ ጋር ይንከራተት ጀመር። ክፍት የሆነውን በራጊንታው አረፍ ሲሉ የሷም አይን አረፈና ወደ እኔ ተመለሰች። ልጆቹን ስታይ እኔን ከነመፈጠር የምረስታይ ነበር። አሁን ግን ተረጋጋችና ቢሮዋን መጨለጡን ተያያዘችው። ምን ነው ደንበኞችሽ ናቸው? አንድ የማውቀው ልጅ የመጣ መስሎኝ ነበር። ተረጋግቼ ሳየው ግን እሱ አይደለም። ባለሎቲውን አየኸው? ቁጭ እሱን ይመስላል። ወይ መመሳሰል። ከማውቀው ልጅ ጋር በአንድ ቀን የተወለዱ መንታዎች መሆን አለባቸው። ልጁን ብታየው አንተም እንደኔ ገርሞ አያባራም ነበር። ምንም ልዩነት የላቸውም። በጣም ፍሪኮች ናቸው። በዚህ እድሜያቸው የማያደርጉት ነገር የለም። እርግጠኛ ነኝ 18 ዓመት እንኳን የሞላቸው አይመስለኝም። 16 ግፋ ቢል ደግሞ 17 ቢሆናቸው ነው። በጣም የሚገርምህ ግን የማያውቁት ጉድ የለም። የሚጠጡት አልኮል ነው። የቢራን ጣዕም አያውቁትም። ጎርደን ካልሆነ አይጠጡም። ያማራቸውን ያደርጋሉ። የትኛውም ወንድ በእነርሱ እድሜ እነሱ ያወቁትን የሚያውቅ አይመስለኝም። እነዚህ እኮ ከእድሜያቸው በላይ ብዙ ነገር ያውቃሉ። ሲደርሱበት ሊያውቁት የሚገባቸውን ነገር በ16 ዓመታቸው አውቀውታል። ወጣት ሲሆኑ አርጅተው ያርፉታል ማለት ነው። ይልቅ እርሱን ተይውና መልክና ሁኔታው የተመሳሰለብሽ ፍሪክ ምንሽ ነው? ማለቴ ደንበኛሽ ነበር? እንዴት መሰለክ? ደንበኛ አይደለም። ልክ እንዳሁኖቹ ልጆች 3 ሆነው ይመጣሉ። ገና እንደገቡ እኔን አገኙኝ። ያልኩ ቀለብላባ ሕፃን ልጅ ጠራኝና አብሬያቸው ተቀመጥኩ። አማርኛ ብዙም አይችልም። እንግሊዘኛ ነው የሚቀናው። እንደውም ሙሉ ኢትዮጵያዊ አይመስለኝም። ጋበዘኝ፣ ጠጣው። ብታየው እኮ የኔ ልጅ ነው የሚመስልህ። ሲጠጣ ልነግርህ አልችልም። በደንብ ይጠጣል። እድሜው ስንት ነው? 16 ዓመት ቢሆነው ነው። ካልሄድን አለኝ። የት ነው ካልሄድን የሚልሽ? አይገርምህም? ቤቱ ይዞኝ ሊሄድ። እስቲ ያስበው፣ አንድ ፍሬ ልጅ አምኜ እንዴት ቤቱ ሄዳለሁ? ቤተሰቦቹ ቤት ነው ይዞሽ የሚሄደው መሆኑና ለዚያውም ቤተሰቦቹ ቤት አይሆንም አልኩት። ሐሳቡን ለማስለወጥ እዚሁ የሚደረገውን አድርጎ እንዲሄድልኝ እኔም በቂ ምክንያት መፍጠር ነበረብኝ። በቤት እንድትወስደኝ የምትፈልግ ከሆነ 500 ብር ትከፍላለህ። እዚህ ከሆነ ግን 250 ብር አደርግልሃለሁ። ከፈለክ እዚህ ሄደር አልኩትና ግምጭጭ አልኩበት። ተስማማ?
ወይ መስማማት! እሱም እንደኔው ግምጭጭ አለ። እኔ ግን ሕፃን ልጅ ስለሆነ ያን ያህል ቦታ ልሰጠው አልፈለኩም። ይህን ያህል አብጃለሁ እንዴ? አንድ ፍሬ ልጅ አምኜ እንዴት መኖሪያ ቤቱ ድረስ ሄዳለሁ? እዚሁ የፈለግከውን አድርግ ስለው አይሆንም ብሎ ድርቅ አለ። ሕፃን ልጅ እንደመሆኑ መጠን ጣጣውን እንዲጨርስና እዚህ የሚፈልገውን አድርጎ በጊዜ ቤቱ እንዲገባ መከርኩት። አይሆንም አለኝ። ለመንኩት፣ ሊሰማኝ አልቻለም። አልረታ ሲለኝ ጊዜ ለመሄድ ተስማማውና ከማን ጋር እንደሚኖር የት ይዞኝ እንደሚሄድ ጠየቅኩት። ከቤተሰቦቹ ጋር እንደሆነ፣ የቤተሰቦቹ መኝታ ክፍል ራቅ ያለና ከእርሱ ጋር እንደማይገናኝ፣ ማንም ድርሽ እንደማይል ነገረኝ። እኔም ሐሳቤን የለወጥኩት የተረጋጋ ዳር እንደማድር በማመኔ ነበር። በደንብ ካሰብኩት በኋላ በነገረኝ መሰረት ተስማምቼ አብሬው ሄድኩ። ሕፃን ልጅ እንዳይመስልህ በጣም አደገኛ ልጅ ሆኖ ነው ያገኘሁት። ቢራ ሲጋብዘኝ ቆየና ጎርደን ካልጠጣሽ ብሎ አስቀየረኝ። ጎርደን ጠጣሁ። በተስማማነው መሰረት 500 ብሩን ከፈለኝ። የሚመጣው አይታወቅም በሚል ስጋት የከፈለኝን ብር ለጓደኛዬ ሰጥቼ ለትራንስፖርት እንዲሆነኝ ጥቂት ብሮችን ብቻ ይዤ ወጣሁ። እቤታቸው ደረስንና ገባን። በጣም ሰፊ ግቢ ነው። ዘበኛው ከፈተልንና ወደ መኝታ ክፍል ይዞኝ ሄደ። ቤቱ በጣም ያስፈራል። እኔ ነኝ ያለ በጣም ሀብታም ነኝ ለሚል ኢትዮጵያዊ እንኳን እንደዚህ አይነት መኖሪያ ቤት ይኖረዋል ብሎ ለማለት ያዳግታል። በጣም ጸዳ ያለ ቤት ነው። ቢራ ይዞልኝ መጣና ከፈተልኝ። ራሴን ታዘብኩት። ይህን ሕፃን ልጅ ምኑን አምኜ ነው የመጣሁት? ሕፃን ልጅ አባለገች ብለው ቤተሰቦቹ ቢወግሩኝስ እያልኩ እያሰላሰልኩ ሳለሁ የሌሊት ልብስ አምጥቶ ሰጠኝ። ስርዓት ያለው ሕፃን ልጅ ነው። በመኝታ ቤቱ ኮምፒውተር፣ ሌሎች ዘመነኛ የሚመስሉ ነገሮች አሉ። በጣም የተጋነነ ህይወት ነው የሚኖረው። ፒጃማውን ለበስኩ። እሱም ልብሱን ቀይሮ መጣ። በጨዋታችን መሃል የልጅቱ ሞባይል ጮኸ። እያናገረች ወጣች። እሷ ስልክ አናግራ እስክትጨርስ እኔ ፊኛዬን ለማስተንፈስ ወደ መጸዳጃ ቤት ጎራልኩ። መጸዳጃ ቤቶችና መተላለፊያ ቦታዎች ላይ ብዙ ጉዳይ ያጣው። አንድ ጥግ ላይ ወንድና ሴት ተቃቅፎ ሲጀናጀኑ ልታዩ ትችላላችሁ። በሌላ ጥግ ደግሞ አንድ አልጋ ይዞ የነበረ ሰው አብራው ከምትወጣው ሴት ጋር ባለመስማማቱ የተነሳ ውዝግብ ውስጥ ገብቶ ይጨቃጨቃል። ለአልጋ የተከፈለውን ብር እንድትመልስለት አልጋ ከምታከራየው ሴት ጋር ሙግት ገጥሟል። መጸዳጃ ቤት አካባቢ ሁሌም የተለመዱና ያልተለመዱ ትዕይንቶችን አያጡም። አብረው አንድ መደዳ ላይ ሽንታቸውን እየሸኑ የሚጨቃጨቁና የሚጣሉ ስካር ያናወዛቸው ጠጪዎች ወይም ደግሞ ሰካራሞችም ያጋጥማሉ። ስካራቸው እንደየደረጃ ይለያይ እንጂ አንዳንዶቹ ጭራሽ አይተዋወቁም፣ ግን በፖለቲካ ይጣላሉ። የተያዩት ለዚያን ቀን ብቻ ሊሆን ይችላል፣ ግን ይሰዳደባሉ። ባለፈው ጊዜ ምን ሆነ መሰላችሁ? ከመጸዳጃ ቤት አልወጣንም። አንድ ወጣትና አንድ እድሜያቸው በግምት 65 የሚሆናቸው አዛውንት ሽንታቸውን ይሸናሉ። እኔ እነርሱ መሃል ነው ያለሁት። ሽማግሌው ሽንታቸውን ጨርሰው ቀድመው ወጡና ከአንዲት ቆንጆ ልጅ ጋር ይንሾካሾካሉ። ድርድሩ እየተካሄደ ያለው መጸዳጃ ቤቱን በሚያዋስነው በረንዳው ላይ ነው። ልጅቱ የሽማግሌውን ልብ በወሲብ ደም ፍላት ሳታርበደብደው አትቀርም። በገላጣ ስፍራ ያላንዳች ፍርሃት የልጅቷን ጸጉር ያሻሻሉ። የኔ ቆንጆ በሚል የፍቅር ቃና ያሽኮረመሟታል። ወጣቱ ሽንቱን ሸንቶ ሲወጣ በግንቦት ሃያ ዋዜማ ጠጣለው። ግንቦት ሃያ የድላችን ቀን እያለ ይፎክራል፣ ይሸልላል። ሽማግሌው ይህንን ሽለላና ፉከራ ሰሙና የምጸት ሳቅ ሳቁ። በወጣቱ ላይ ተሳለቁ። እዚህ አካባቢ የነበሩ ሴቶችና ወንዶችም በኃይል ሳቁ። ወጣቱን ቀበል አደረገና አንተ በዚህ ዕድሜ ቆንጆ የምታሽኮረመመው ግንቦት ሃያ ባመጣልህ ድል እኮ ነው። ይህ ድል ባይመጣ ኖሮ እኮ ሳታሽኮረመም ታረጅ ነበር። አርጅተህም ይህን ዓለም ሳታይ ከመሞት የተረፍከው ግንቦት ሃያ ባመጣው የማሽኮርመም ነጻነት ነው አለና መልሶ ሽማግሌውን አሳቀባቸው። ሽማግሌው ዝም አሉ። ሀፍረት እንደተሰማቸው ያስታውቅባቸዋል። ይህ የመጸዳጃ ቤት አንዱ ክስተት መሆኑ ነው። ደግሞ ወደ ሌላ እንሄድ፣ እንቀጥል። ስለ መጸዳጃ ቤት ታሪኮች አንድ ነገር ላክል። ሰውየው ያማልላል፣ ደስ የሚል ግርማ ሞገስ አለው። ይቅርታ ሰውየው የሚለውን እንርሳው። ወጣቱ በጣም ያማልላል፣ ቁመናው ይስባል። ሲጠጣ አምሽቶ ገንዘቡን ጨረሰ። ስንት ይዞ ወደ መጠጥ ቤቱ እንደመጣ እግዚአብሔር ይወቀው። 500 ወይም 600 ከዚያም በላይ ሊሆን ይችላል። ብቻ ገንዘቡ አለቀ። ሲጋብዛት ያመሸችው ልጅ ደግሞ ገንዘብ ከሌለው ልትሄድበት ነው። ብዙ ጠጥተዋል። ባይሆንማ ብሩ በኖ ሊጠፋ አይችልም። አጠጥቶ ፍላጎቱን ማርካት ካልቻለ የሚቅበዘበዘው ስሜት በቀላሉ አይረግብም። ግን ብር ከየት ይምጣ? የቀረችው ብር ጥቂት ነች። ምናልባትም የልጅቱን ክፍያ 50% የምትሸፍን ልትሆን ትችላለች። ለዚያውም እጅግ በጣም ቸርና ደግ ከሆነች። ለምሳሌ እንበል ልጅቱ እንዲከፈላት የፈለገችው 300 ብር ቢሆን 150 ብር ተከፈላት እንበል። 150 ብር ግን ቀሪ ያለበት።
ስለሆነም ልጁ የሚያምረው ወጣት ቢጨንቀው ካልጋ ክፍሏ ዘንድ ሄድና ክብሩን ሸጦ እንዲህ አላት፣ ብር ስለጨረስኩ ይህን ሌዘር ጃኬት ያዥና 100 ብር አበድሪኝ። ነገሩ የሚያሸማቀቅ ይመስላል። በውይይት መፍትሄ የተገኘ መሰል ጃኬቱን አውልቆ አስረከበ። ጃኬቱ ጥሬ ሌዘር የሚሉት አይነት ነው። በእርግጠኝነት በአራዶች ቋንቋ ማስጨምደድ በሚሉት ፈሊጥ የተያዘው ሌዘር ጃኬት በትንሹ 1000 ብር ሊያወጣ ይችላል። የስካር ጣጣ ከዚህም በላይ አልፎ ሊሄድ ይችላል። ሞባይል፣ የአንገት ሐብል፣ የሚስቱን የጋብቻ ቀለበት ሳይቀር አስይዞ የመጠጥና የወሲብ ቀለቡን የሚያወራርድ ሞልቷል። ጎምላላው ወጣት በስካር መንፈስ የሚሆን በሚያቅነዘንዝ የወሲብ ፍላት ተናውጦ ሌዘር ጃኬቱን አስይዞ ከልጅቷ ጋር ተጠቅልሎ ተኝቷል። ጠዋት ሲነሳ ይጸጸት ይሆናል። ወይም ሌዘር ጃኬቱን ለማን ሰጠሁት በሚል ቡራ ከረዮ ሊል ይችላል። ወይስ የሰራውን ሁሉ ያስታውሳል። የምሽቱን እብደት አስታውሶ ሌዘር ጃኬቱን ካስመለሰ ጀግና ነው። ካላስታወሰ ደግሞ ማታ ጠጥቼ ጃኬቴን ተዘረፍኩ ብሎ ለጓደኞቹ ያወራል። የእብደቱን ውጤት ግን ለማንም ትንፍሽ አይልም። ብቻ ተውት፣ ይቅር። የራሱ ንብረት ነው። ንብረቱን እንደፈለገው ማድረግ ይችላል። ሲፈልግ ይሽጠው፣ ሲፈልግ ያከራየው፣ ሲፈልግ ደግሞ በ100 ብር ያስይዘው። ልጁም እኔም ጉዳያችንን አጠናቀን ጨዋታችንን እንቀጥል። የሌሊት ልብስ ሰጥቶኝ ልብሱን ቀይሮ መጣ። ከመሳቢያው የውጭ ሀገር ኮንዶም አወጣና አስቀመጠ። ሊስመኝ ፈለገ። አልሳምም አልኩት። ከዚያ በኋላ የሆነውንማ አትጠይቀኝ። ምን ተፈጠረ ስል በጉጉት ጠየኳት። ልጅ እንዳይመስልክ፣ እንዲህ አይነት ልጅ ታይቶም ተሰምቶም አይታወቅም። ያልተለመደና ያልጠበቅኩት ሆኖ ነው ያገኘሁት። ምን ነው ደበደበሽ ወይስ ቤተሰቦቹ ከተፋሉብሽ? አረ ምን ሲደረግ፣ እንዲያ አንድ ፍሬ አድርጌ የገመትኩት ልጅ ከታይሰን በበለጠ ጉልበት አሳሪን ሲያሳየኝ አደረ። ሌሊቱን እንዲቹ ያለ ረፍት ሲያሰቃየኝ አደረ። ሴተኛ ዳሪነቴን ከሚያስረግሙኝ ቀኖች አንደኛው ሆኖ አለፈ። አልቅሼን የወጣሁት የናኩትና ልጫወትበት ያልኩት አንድ ፍሬ ልጅ ተጫወተብኝ። አበሳይን ያሳየኝ። ገና ሌሊቱ ሳይነጋ ወደ ቤቴ ለመሄድ ስነሳ በልቅሶና በልመናን ይለቀቀኝ። በእናቱ ማዕፀን ውስጥ የበሰለን የሚመስለኝ። ከዚያ በኋላ አንድ ቀን ደግሞ ተመልሶ መጣ። ልውሰድሽ አለኝ። እኔስ ማነኝና ዞር በላልኩት። አንዲት ምንነቱ ያልገባት ሌላ ልጅ ጀነጀነና አሳምኗት ይዟት ሄደ። ከመሄዷ በፊት ታይ ልጁ ልጅ እንዳይመስልሽ እንዳትሞክሪው ብዬ ላከላክላት ሞክሬ ነበር። ልትሰማኝ አልፈቀደችም። ይህን ሕፃን ልጅ እጫወትበታለሁ መቀለጃ ነው የማደርገው ብላ አሻፈረኝ አለችና ተከትላው ሄደች። ቤቱ ይዟት ሄደ። እንዲቹ ሲያሰቃያት አድሮ 1 ሳምንት ሙሉ ስራ አልገባችም። በሽተኛ ሆና ቀረች አለችኝ። ስንተኛዋ እንደሆነ በውል የማይታወቀውን ቢራ ደገመች። ሲጋራዋንም ለኮሰች። ተአምረኛውን የ16 ዓመት ልጅ ሁኔታ ለመገመት እነኛን በግሩፕ የሚጠጡ ወጣቶችን በደንብ አየኋቸው። አንደኛው ባለሎቲ ውስጡ በተቀበረው ወሲባዊ የስሜት ነውጥ ሴተኛ ዳሪዎቹን በማሰቃየት ሰይጣናዊ ድርጊት የሚፈጽመው ተአምረኛ ልጅ መስሎ ታየኝ። አምኜው ገብቶ አልከፍልም ያለውን ባምባዋ ጠርሙስ ሰናቱን በርግጄው በስር ለማቀቅ ነበር። ሰዓት እላፊ ሁሉንም ሰው የመቀያየር ባህር ያለው፣ ሁሉም ሰው ተመሳሳይ መልክና ቁመና እንደሌለ ሁሉ የሰዓት እላፊ ከለሩም እንደዚያው ይለያያል። አንዳንዱ 3 ቢራ ጠጥቶ ይለፋደዳል፣ ከሁሉም ጋር ካልተጋጨ ይላል። አንዳንዱ ደግሞ ጥግብ ብሎ መጥገብ ስንት ቢራ ወይም አልኮል እንደሆነ አይታወቅም ስክር ብሎ በሚለው እናሻሽለው ዛሬ መጣላት አምሮኛል ይልዎታል። ዛሬ ደም ሸቶኛል ይልና ደም ሊቃባው የሚፈልገውን ሰው ያማርጣል። በትንሽ በትልቁ በነገር ሸንቆጥ ያደርገውትና ሊያሳስቶ ይሞክራል። እርሱ አደብ ገዝተው በጨዋነት የሚዝናኑ ከሆነ የሸተተው ደም እንደናፈቀ ያዘግማል። አንዳንዱ ደግሞ ሰዓት እላፊን የሚያስበው የራስን ፍላጎት ከመፈጸም አኳያ ነው። ለምሳሌ አንድ ቤት ከጓደኞቹ ጋር እየጠጡ ሳለ አንዷ ቆንጆ ውልብ ስትል ካያትና በሚኒስከርት የታጀቡት ቀያይ ጭኖቿ ስበው ካስቀሩት መጣው ብሎ ይሄድና የልቡን አድርሶ ይመለሳል። እርሶ ቢራውን ወይም ደግሞ የሚጠጡትን ሌላ መጠጥ ሲያጋምሱ የወዳጆ እየተንቀዠቀዠ ሄዶ ሰክኖ ይመለሳል። የት ነበርክ? ምን ትሰራ ኖሯል ብሎ መጠየቅ ነውር ነው። የእርሶ ግዴታ ዝም ብሎ ማስተዋል ብቻ ነው። ወዲያው ቁና ቁና እየተነፈሰ የነበረውን ትዕይንት ይዘረዝራል። አንዳንድ ሰዎች ያልጋ ላይ ጨዋታቸውን መተረክ ጀብድኛ ያስመስላቸዋል። ፓ ልጅ መሰለችህ፣ አቦን አንተም ሞክር፣ ጀግና አይደለች እንዴ ባክህ፣ በአባት ሞክራት ይልና እርሶንም ይገፋፋውታል። አለ ደግሞ በጓደኛው ያልጋ ላይ ጨዋታ ትረካ ተማርኮ ወዲያው የወሲብ ፍላጎቱ የሚቀጣጠልበት። ይህ ሁሉ የሰዓት እላፊ ጣጣ ነው።
ከዚያ ውጪ ደግሞ ሰዓት እላፊን የራሳቸውን የህይወት ገጠመኝና ስንክሳር በማውራት የሚያሳልፉም አሉ። እኚህ ሰዎች ስካር አላጋጠማቸውም ማለት አይቻልም። እንዲያውም እነዚህ ሰዎች በስካር የሆድ ሆዳቸውን ይጨዋወታሉ። ለምሳሌ አንዱን ላጫውታችሁ። በእድሜ ወጣቶች ቢሆኑም ቸበርቻቻ አይፈልጉም። የሚያወሩትን ነገር ግን ለመስማት ጓጓው። ነገሩ እንዲህ ነው። ከሶስቱ ወጣቶች አንዱ ሚስት ገርል ፍሬንድ ወይም የወደፊት የትዳር አጋሩ ያለውት ቤት ነው ብላ ስታበቃ በሰዓት እላፊ በውድቅት ሌሊት ከሌላ ሰው ጋር ስትማግጥና ስትንዘላዘል ያያታል። ጓደኞቹም በዚህ ጉዳይ ላይ አስተያየት እየሰጡ ነው። ሁለቱ አዳማጭ ሲሆኑ አንዱ አስተያየቱን ይሰጣል። ይህ ስርዓት ያለው የሰዓት እላፊ ውይይት ከመደበኛው ስብሰባ በላይ ስርዓት አለው። መደማመጥ የነገሰበትና ሐሳቦች በመጠጥ ያልተሸራረፉበት ውይይት ነበር ለማለት ያስደፍራል። ውይይቱ ሲያበቃ ልጅቱ ወይንም ከሃዲዋ ላይ ምን ይደረግ ወደሚል መደምደሚያ ተደረሰ። መደምደሚያው አስቂኝም አሳዛኝም አሰቃቂም ነው። መደምደሚያውን እነሆ በረከት ልበላችኋ። ይህችን ከሃዲማ መበቀል አለብህ። ለመሆኑ አመነች? ጓደኛው ይጠይቃል። ተበዳይ አላመነችም። ጓደኛ የት ነበርኩ አለች። እቤቴ ነበርኩ ብላ በደፈናው ሽምጥጥ አድርጋ ካደች። ዋጓን ማግኘት የለባትም ትላለህ ታዲያ? በሚገባ። ፍቅር አለብህ? አዎ ፍቅር አለብኝ። ጓደኛ ይጠይቃል። ተበዳይ ይመልሳል። አንድ መላ ባመጣልህ እንዳትቀየመኝ። አልቀየምህም። ልቀጥል? አዎ ቀጥል። እንዴት መሰለህ? ምንም እንዳልተፈጠረ በማስመሰል ዛሬም ድረስ እንደምታፈቅራት ሆነህ ቅረባት። በፍቅር ጊዜ ታደርገው እንደነበረው ሁሉ አልገያዝ። ከተለመደው ተግባር ወጣ ያለ ተግባር ላለመፈጸም ተጠንቀቅ። ከከተማ ወጣ ማለት አለብን ብለህ ዱከም ወይም ናዝሪት ወይም ደግሞ ደብረ ዘይት ይዛት ሂድ። ክፍል እንደገባችሁ በተለመደው የፍቅር ቋንቋ ሻወር ሰጂ በላት። በውስጥ ቂም በቀል እንዳለብህ እንዳትነቃብህ ተጠንቀቅ። ሻወር ስትገባ ልብሶቿን በሙሉ ፌስታል ውስጥ ከተህ ውጭ ቆልፈህባት ውጣ። ኧረ እባክህ ይሄ ድንቅ በቀል ነው አለ ሌላ ጓደኛው። ቼርስ ተባባሉ። ሌላው ጓደኛቸው ይቀጥላል። ኖ ይህማ በቀል አይደለም። አንድም ቀን ቢሆን አድራ ልብስ ግዙልኝ ብላም ሊሆን ይችላል ትወጣለች። እንደኔ ግን ይህንን አልቀበልም። ይልቅ እንደተባለው ራቅ ወዳለ ከተማ ይዛት ሂድና ያንን ረጅም ጸጉሯን ለሁለት ጉምድ አድርገህ ኃጢያቷን ነግረሃት ውጣ ሲል ተበዳዩ የስ እያለ ነበር። ከሰዎቹ ለመረዳት እንደሚቻለው የልጅቱ ጸጉር በጣም ረጅም ነው። ባለረጅም ጸጉር የሆናችሁ ሴቶች እንዲህ አይነት ደባ ቢፈጸምባችሁና ከባላችሁ ውጪ ወይንም ደግሞ ከፍቅረኛችሁ ውጪ ሄዳችሁ ተደርሶባችሁ የምትሳሱለትና በቀን 2 ጊዜ ጸጉር ቤት የምትመላለሱበት ዞማው ጸጉራችሁ ለሁለት ግምስ ብሎ መልካችሁ ቂር ቢል ምን ይወጣችኋል? አያደርስ ነው። እንዲህ አይነቱ ዘግናኝ ሐሳብ ከስካር ውጪ ነው ልንለው አይቻለንም። በእርግጥ ብዙ ጨካኝ ወንዶች አሉ፣ አያደርጉትም አይባልም። እንዲህ አይነት መደምደሚያ ግን የኪሳራ መጨረሻ ነው። ወንዶች ሚስቶቻቸው ሲበድሏቸው ቀድሞ ፊታቸው ላይ የሚመጣው የገዙት ልብስ፣ የሰጧት ብር፣ ያደረጉላት ነገር፣ ኮምፒውተር ያስተማሯት፣ ለኮሌጅ የከፈሉላት፣ ያዝናኗት ነገር ነው። ይህን ሁሉ ያስቡና መጨረሻው ከባድ ኪሳራ እንዳደረሰባቸው ድምዳሜ ላይ ይደርሳሉ። ለኔ የምትሆነውን እፈልጋለሁ አይሉም። አንዳንዶቹ እንዳውም ከሚስቶቻቸው ወይንም ከፍቅረኞቻቸው ጋር ሲጣሉ የሚታያቸው ከቡና ቤት ሴት ጋር መተኛት ነው። ይህ ምን አይነት ልክፍትና ባዜ እንደሆነ እግዚአብሔር ያወቀው። ዓለም በወንዶች የበላይነት ያለች ናት የሚባለው ነገር እውነት ነው። አረ ምን እውነት ብቻ ከእውነትም በላይ ነው። ሴቶቹ ከአማራቸው ሰው ጋር የስርቆት ወሲብ ሲፈጽሙ እኛ ወንዶች ዘራፍ፣ ያዙኝ ልቀቁኝ፣ ተደፈርኩ እንላለን። በአንጻሩ ደግሞ ወንዶች በተዝናኑ ቁጥር በየሆቴሉ ያማረቻቸውን ሴት እያማረጡ እንዳሻቸው ሆነው ወደ ቤታቸው ሲገቡ ፍጹም የሆነ ንጽህና ይሰማቸዋል። ይህ እንዴት ይሆናል? ይህች ዓለም የሴቶችስ አይደለች እንዴ? አጃኢብ ነው። ይህች ዓለም ለሴቶች አልተፈጠረችም ማለት ነው። ለነገሩ ይቅር፣ በሁለት ፍቅረኛሞችና ባልና ሚስቶች መካከል እኔም ሆንኩ እናንተ ምን አገባን? የሚስቴ ጸጉር የኔ ነው ብሎ የሚያስበው ባል የራሴን ጸጉር ነው የቆረጥኩት ብሎ ቢከራከረን ምን ይውጠናል? ለካስ እንዲህም አለ። አጭበርባሪ ሴቶች ግን ጠንቀቅ በሉ። ከባላችሁ ውጭ ሄዳችሁ ክህደት ስትፈጽሙ በምትይዙት ትልቅ ቦርሳ መጠባበቂያ ልብስ ይዛችሁ ዙሩ። ሁላችሁንም ግን አይደለም፣ ክህደት የፈጸማችሁትን ማለቴ ነው። አለዚያ ትዋረዳላችሁ። አያድርስ አትሉም? የሰዓት እላፊው ጉድ ይኸው ያንንም ያዘባርቀኛል። አረ ስንት ጉድ አለ። ሰዓት እላፊ ትልቅ የሚባለው ሰውዬ የሚቀልበት የሚዋረድበት ነው። አንዲት ነገር ላከልላችሁና ወደ ቆንጆ አልወሰዳችሁ። አንዱ ብቻውን ይጠጣል። ይህን ሬድ ሌብል ውስኪ ይጨልጣል። ሴት አምሮታል፣ መወሰን ግን አልቻለም።
ከራሱ ጋር እያወራ ነው። የሰሞኑ የሴት ዋጋ ጨምሯል ማለት ነው። ሾርት 300 ብር፣ አዳር 500 ብር። እንዴት ይሆናል? ልግባ ይሁን ሾርት ወይንስ አዳሪ ልግባ? ደግሞ ሾርት ገብቼ ብሬን ጨርሼ ትላድር ነው። ግድ የለም በኮንትራት ብሄድ ይሻለኛል። በ500 ብር ለእናቴ በግ ብገዛላት አይሻልም? በ300 ብር አንድ ጠቦት ወስጄላት ብትመርቀኝ አይሻልም? ወይስ በቀጣዩ ደሞዜ ልግዛላትና አንድ ሾርት ገብቼ ልውጣ? ኖ ይቅርብኝ። ቢያንስ በዚህ የኑሮ ውድነት 50 ኪሎ ጤፍ እንኳን ብገዛላት ትመርቀኛለች። ሆ እናስ የገባ ይመስላችኋል? ልታጠምደው ወዲያ ወዲህ ስትል የነበረችው ቆንጆ አልተሳካላትም። ዛሬም ማዘር አሸናፊ ናቸው። ለልጅቱ የተመደበው ባጀት ለጤፍ መግዣ ይውል ዘንድ ተፈርዶበታል። ሰካራሙ እናቴ ብትመርቀኝ አይሻልም ነበር ያለው። አዎ ብትመረቅ ይሻልሃል እንበለዋ። ጨዋታው ደርቷል። የሄኖክ መሐሪ ዘፈኖች ሰው እየወደዳቸው ነው። ቀናንበል የሚለው ዘፈን ተከፍቷል። ትልቅም እሱ ነው አንድ ፈጣሪያችን፣ በአምሳሉ ሲሰራን አንድ አርጎ ሁላችን። ደግነቱም የሱ ቅንነቱም የሱ፣ መቼ ከለከለን ብሎናል ረሱ። በሱ ቀና እንበል እስኪ ዝቅ እንበል የሚለው ዜማ ይንቆረቆራል። አንዷ ቆንጆ ደግሞ ከሄኖክ እኩል ትዘፍናለች። ግጥሞቹ ልቅም አድርጋ ታውቃቸዋለች። ዘፈኑ አዲስ ነው። ከምን ያወጣናሹ ግጥሙን? የቡና ቤት ሴት ደግሞ ለሙዚቃ ማን ብሏት? የኛን ያህል ሙዚቃ የሚያውቅ እኮ የለም። እነ ኤልያስን፣ ሺዮታን፣ ዳግማዊንና ግሩምን ሳንበልጣቸው እንቀራለን ብለህ ነው? እነ ኤልያስን ታውቂያቸዋለሽ? የት እዚህ? በስራቸው ነው ያልኩሽ። አውና ዘፈን ከኛ በላይ የሚያውቅ የለም። ዘፈን መገምገም የሚፈልጉ ሰዎች ከኛ ቢጀምሩ ይሳካላቸዋል። የሄኖክ ዘፈን እንዴት ነው? እስኪ ገምግሚው። አሪፍ ነው። ገበያውን ባላውቀውም በጣም አሪፍ ነው። የትኛውን ዘፈን ወደድሽለት? ቀናንበልና ከሷ ጋር የሚለውን በጣም ወድለታለሁ። ቀናንበል የሚለውን ያቀናበረው ዳግማዊ ነው መሰለኝ። ከሷ ጋር የሚለውን ደግሞ ግሩም መዝሙር። ተሳሳትኩ? አልተሳሳትሽም አልኳት። ቡና ቤት ውስጥ ያሉት ሴቶች ሙዚቃ ያውቃሉ። የማን ሙዚቃ አሪፍ እንደሆነና እንዳልሆነ የማወቅ ክህሎት አላቸው። ውሏቸው ከሙዚቃ ጋር ስለሆነ ነው መሰል ሙዚቃን መገምገም ይችላሉ። በአንድ ወቅት ያንዱ ዘፋኝ ካሴት በገበያ ላይ ውሎ ነበር። ይህ ዘፋኝ አይሰማለትም፣ ካሴቱ አይሸጥም ብላ የነገረችኝ ሴት ትዝ አለችኝ። በእርግጥም የልጁ ካሴት አልተሸጠም፣ አልተሳካለትም። አንዳንድ ጊዜ ከሙዚቃ አሳታሚዎች የበለጠ ብሩህ ልብና እውቀት ያላቸው ይመስለኛል በሙዚቃ ላይ። ይህችም ቆንጆ የዘፈኖቹን ግጥም እኩል ከዘፈኑ ጋር ከመዝፈኗ ባሻገር የዘፈን ግጥሞቹንና ቅንብሩን በሙሉ ጠንቅቃ ታውቃለች። ማንን ታደንቂያለሽ ከዘፋኞች? ጎሳዬ፣ ጥበቡ፣ ታምራት፣ ሸዋንዳኝ፣ አብነት፣ ዘሪቱ፣ ኢዮብ፣ ላፎንቴኖች ወዘተ ብዙ ጎበዝ ዘፋኞች አሉ። ከቴዲ አፍሮ የሚበልጥ ግን የለም። ቴዲ የማይሰለች ሁሌ እንደ አዲስ ዘፋኝ ውስጥ የሚቀር ዘፋኝ ነው። አሁን ከመታሰሩ በኋላ ደግሞ ለሱ ያለኝ ፍቅር ጨመረ። ባይገርምህ የቴዲ ካሴቶችና ሲዲዎች ጓደኞቹ ወስደው አስቀርተውብኝ ነበር። ከታሰረ በኋላ ለሱ ያለኝ አክብሮት እንደ አዲስ ስላገረሽብኝና ገና ከመጀመሪያው ከአቦጊዳ ጀምሮ ያሉትን ገዝቻቸዋለሁ። ቴዲ የማይጠገብ ዘፋኝ ነው። የምታጨሰው ሲጋራ ለየት ያለ ነው። ባልሳሳት ስሙ ገምደል ነው መሰለኝ። የሀገር ውስጥ ይሆን የጎረቤት ሀገር ኮንትሮባንድ ሲጋራ እውቀቱ የለኝም። በጣም ጠጪ መሆኗ ግን ያስታውቃል። ድራፍት በጃምቦ ይዛለች። አጠጣጧ ደስ ይላል። መነጽሯም ያምራል። እናንተዬ ዘንድሮ እንደሆነ አልቀናል። መነጽር የማታደርግ ሴት እኮ የለችም። እኔን ግራ ግብት ያለኝ ነገር የቻይና መነጽር አለ እንዴ? የከተማችን የመነጽር ፉክክሩ እኮ ለብቻ ነው። ደግሞ ሲያምርባቸው ሌላ ነው። ስለ መነጽር እውቀት የሌለው ደግሞ በ7 ብርና በ10 ብር የተገዛ መነጽር በ500 ብር ነው የተገዛው ቢባል ያምናል። አያውቅማ፣ አይፈረድበትም። የቆንጆዋ መነጽር ያምራል። መነጽርሽን ስንት ገዛሽው? 80 ብር። እውነትሽን ነው? አዎና፣ የ6 ብር መነጽር መስሎ ነው። አላደርገውም። ቀይ ፊቷ አበልዟል። ፊትሽ ምን ሆኖ ነው? ጠጥተሽ ነው ያደርሽው እንዴ? መጠጣትማ ሁሌም እጠጣለሁ። ሳልጠጣ የቀረሁበት ጊዜ የለም። አልኮል አልጠጣም እንጂ ድራፍትና ቢራ በጣም ጠጣለሁ። ፊትሽ ግን ልክ አይደለም። ብዙ የጠጣው መስሎ ነው? የስካር አይደለም። ከሰው ጋር ተጣልቼ 1-2 ስንባባል አንዴ በጥፊ አቅምሶኝ ነው እንጂ ፊቴ የበለዘው መጠጥ አይደለም። በምን ተጣላችሁ? በብር። እንዴት? በብር ተጣላና እሱ ሲመጣ በጣም መሽቶ ነበር። ከሌሊቱ 7 ሰዓት ይሆናል። ብቻዬን እየተዝናናሁ ነበር። አንዱ መጣና ዳር ስንት ነው አለኝ። 300 ብር አልኩት። ሾርትስ አለኝ። 150 ብር ክፈል አልኩት። አንድ ቢራ ጋበዘኝና ትንሽ ተጫወትን። አልጋ ያዥና ጠብቂኝ ሲለኝ አምኛው አልጋ ያስኩና ገባሁ። ይዞኝ ከገባ በኋላ አልከፍልም አለኝ። እናት ተሽወጣሽ? ፍላጎቱን ካሟላ በኋላ እኮ ነው አልከፍልም ያለኝ።
እንዴት ሂሳብ ቅድሚያ አልተቀበልሽም? በቃ ተዘናጋሁ። ሰዓቱም ስለሄደ የነገ ሙያ ይሆነኛል ብዬ ነው የገባሁት። በጣም ደብሮኝ ስለነበረ እሺ አልኩት። ሰውየውን ስታየው ደግሞ የሚያጭበረብር አይመስልም። ፍላጎቱን ከፈጸመ በኋላ ብሬን ይሰጠኛል ብዬ ስጠብቅ የለኝም ሲለኝ ደነገጥኩ። እንዴት እንደዚህ ትለኛለህ? የእናትህና የአባትህ እርሻ አደረግከው እንዲያልኩና ካልሰጠኝ ሊወጣ እንደማይችልና ጮኬ እንደማዋርደው ስነግረው ሌላ ቀን ላምጣልሽ ብሎ ለመውጣት በሩን ከፈተው። በሩን ሲከፍተው በጣም ተናድጄ ስለነበር ጎተትኩት። ስጎትተው ወደ ኋላ ዞር አለና በጥፊ አጮለኝ። በጣም ነበር የጎዳኝ። ከዚያ በሩን ከፍቶ ወጣ። እኔም ድምጼን አጥፍቼ ተከትዬው ወጣውና ያገኘሁትን የአምቧ ጠርሙስ አንስቼ አናቱን በረገድኩት። በጣም ጎዳሹ? ብዙ አልተጎዳም፣ ግን ደም ፈሶታል። ደሙ ሲንጠባጠብ አይቻለሁ። በጣም ነበር የደነገጠው። እርግጠኛ ነኝ ከተጎዳዩ ይልቅ ለክብሩ ነበር የተጨነቀው። ዝም አለሽ? ምን አባቱ ይላል። ጥፋቱን ስለሚያውቅ ዝም ብሎ ወጣ። ዋጥ አደረጋት። ደሙ እየፈሰሰ ወጥቶ ሄደ። ድምጹን ሳያሰማ ወጥቶ ከሄደ በኋላ ፌደራል ይዞ መጣ። በፌደራሉ ሊያስከትተኝና ሊያሳስረኝ ነበር ሐሳቡ። ፌደራሎቹ ግን የሆነውን ሁሉ ስነግራቸው በማገናዘብ ምንም ሳያረጉኝ ቀሩ። ብሩን ስጣት አላሉትም? ከየት አምጥቶ ይሰጠኛል? ምንም ሳይኖረው እኮ ነው የገባው። የሚያስይዘው ዕቃ ካለው እንዲያስይዝ ማድረግ አትችይም ነበር? ምን አለው ብለህ ነው? አንድ የማስረባ ጃኬት ነው የለበሰው። ሞባይል የለውም? ሞባይል አልያዘም። ሰውየው እኮ እንዲህ አይነት ቅሌት ይፈጽማል ብለህ የምትለው አይደለም። በዚያ ላይ ሰው አክባሪ ነው። እኔ አናቱን በመበርገዴ ከ150 ብሩ በላይ ነው የረካሁት። እኔን እንዳሳረረኝ እኔም ማሳረሬዋለሁ። እንደው ቢሞትብሽ ኖሮስ? ሰው እኮ ሳያውቀው ነው ህይወቱን የሚያበላሸው። እንዲህ አይነት የሰይጣን ተግባር ፈጽመው ሰው የሚያሳስቱ ሰዎች አሉ። እግዚአብሔር ሲጠብቀኝ ነው እንጂ እንዳመታቴ ቢሆን ኖሮ ሰውየው ሊጎዳ ይችል ነበር። እሱ አንድ ነገር ሆኖ ቢሆን ኖሮ ደግሞ የኔም ህይወት ይበላሽ ነበር። በማወቅም ይሁን ባለማወቅ የሚሳሳቱ ወንዶች አሉ። ስንት ባለጌው እንዳለ መሰለህ። እኔ አምኜው ነው የገባሁት እንጂ ገንዘብ ሳልቀበል ሄጄ አላውቅም። አንድ ጓደኛዬን ይዞ ሄደ። በጣም ጥሩ ብር ነው የከፈላት። ሲጋብዛት አምሽቶ አብረው ካደሩ በኋላ የሰጣትን ብር ይዞ በጠዋት ተነስቶ ሄደ። ልጅቷ አብድን የሆነችው። ብዙ ባለጌ ወንዶች አሉ። እኔ የምፈራው ሌባ ወንድ ስለሆነ አብሬ ሳድር እንኳን ብር ይዤ አልሄድም። ገብቶ አልከፍልሽም የሚል ወንድ ገጥሞኝ አያውቅም ነበር። ሁሌም ቢሆን ከቤቴ ስወጣ የምጸልየው ደህና ሰው አጋጥመኝ ብዬ ነው። መጥፎ ወንድ እንዳያጋጥመኝ ይጸልያለሁ። የዚያን ዕለት ምሽት ግን ህይወቴ ሊመሰቃቀል ነበር። ቆንጆዋ ልጅ ያሻውን ፈጽሞ ብር አልከፍልም ያላትን ሰውዬ በአምቧ ጠርሙስ በርግዳ ህይወቷ ሊመሰቃቀል ነበር። እድሏ ሆኖ ግን ተረፈች። ሰውየው ግን በ150 ብር ምትክ አናቱን አስበርግዶ ሄደ። ምናልባትም ሰው ህመሙ ጸንቶበት አልጋ ላይ ውሎ ይሆናል። ምን ሆንክ ሲባልም መኪና ገጭቶኝ ጠፋ ብሎ ያስወራም ይሆናል። እስቲ ያስቡት፣ እከሌ መኪና ገጨው ተብሎ ከመስሪያ ቤት ፈቃድ ተሰጥቶት ወዳጅ ዘመድ ፍራፍሬ እየያዘ ሲጠይቀው ይህ ሰው ትዳርም ሊኖረው ይችላል፣ ልጆችም ወልዶ ይሆናል። በእርግጥ ይህ ከገመናው በላይ ሊሆን አይችልም። ገመናውን ለመሸፈን መሞትም ካለበት ይሙት። ግን ለምን? በሽታውን የደበቀ መድኃኒት አይገኝለትምና እውነቱን ቢናገርስ? ለአበሻ ደግሞ ይህ አይታሰብም። አበሻ በባዶ ቤት በባዶ ቂጥ ክብር ይወድ የለ። ይህ ሰውዬ ለምሳሌ የአንድ መስሪያ ቤት ማናጀር ቢሆን ወይንም ደህና ቦታ ላይ ያለ ሰው ቢሆን አያድርግበትና ቢሞት መኪና ገጭቶት ሞተ ቢባል ክብር ያለው አሟሟት ሞተ ማለት ነው። እውነቱን ተናግሮ የቡና ቤት ሴት በአምቧ ጠርሙስ በርግዳው ሞተ ቢባል ግን ክብሩ አፈር በላው ማለት ነው። ግን ሰው ከሞተ በኋላ ምን ክብር አለው? ህይወቱ ካለፈ በኋላ ቢከበርም ቢዋረድም ለእርሱ ጠብ የሚልለት ነገር የለ። ስለተከበረ ለየት ያለ ሞት አይሞት፣ ስለተዋረደ ደግሞ ውርደታም ሞት አይሞት። ሞት እንደሆነ ያው ሞት ነው። ይብላኝላት ለሚስቱ እንጂ ያቺ የቡና ቤት ሴት የገደለችው ሚስት ተብላ ስትኖር ይብላኝላቸው ለልጆች እንጂ እነኛ ሴተኛ ዳሪዋ የገደለችው ሰውዬ ልጆች ተብለው መሳቂያ መሳለቂያ ሲሆኑ አበሻ መሳለቅ ይወድ የለ። ከንፈር እየመጠጠ ጥሩ የቡና ወሬ ያደርጋቸው ነበር። ለካስ አበሻ አሟሟቴን ያሳምርልኝ የሚለው ወዶ አይደለም። እሱም ተርፏል፣ እሷም ተርፋለች እንጂ ነገርየውስ አደገኛ ነበር። እሷ መትረፏን እናውቃለን። እግዚአብሔር በስር ከመማቀቅ አድኗታል። የእርሱን መትረፍ ግን በምን እንወቅ? ገመናውን ደብቆ ሞቶ እንደሆነስ? የኮሌጅ ተማሪ አይከፍልም እንጂ ነፍስ ነው። የሰውየው ግርማ ሞገስ ደስ ይላል። ከውጭ የመጣም ይመስላል። ሲጠጣ ሆቴሉን በሙሉ ማካለል ይወዳል። አርፎ አይቀመጥም። የመጠጥ ምርጫው ምን እንደሆነ ለማወቅ በጣም ይከብዳል። እርሱ የተቀመጡበት ቦታ ላይ ጎርደን እየጠጣ ሊሆን ይችላል። ሲመለስ ግን ጎርደኑ የለም። በጎርደኑ ምትክ ሚሪንዳ ይዟል። ወደ መጸዳጃ ቤት ጎራ ብለው ሲመለሱ ደግሞ ሬድቡል ይዞ ያገኙታል። ሰውየው ምን እንደሚፈልግ አይታወቅም። ለነገሮች ግድ የለውም። ስለምንም አይጨነቅም።
ገንዘብ ኪሱ ውስጥ እስካለ ድረስ ያሻውን ለማድረግ የሚያስችል አቅም እንዳለው ለራሱ ነግሮታል። እናም እንደ ልቡ እየተንጎማለለ ቤቱን ይሽከረከራል። አንዳንድ ሰዎች ገንዘብ ስላላቸው ብቻ ዓለምን ለመቆጣጠር የሚችሉ ይመስላቸዋል። ልክ እንደዚያው ነው ይሄ ሰውዬ። እንዲህ አይነቶቹ ሰዎች እየጋበዙ ከሆነ ተጋባዡ እንደ ጋባዡ ፍላጎት የሚሆነውን መሆን አለበት። መጸዳጃ ቤት ሲሄድ አብሮት መሄድ አለበት። ከተጸዳዳ መጸዳዳት አለበት። አንድን ሰው መተናኮል ከፈለገ አብሮ መሰለፍ አለበት። ሲስቅም አብሮት መሳቅ አለበት። ሲያኮርፍ ማኩረፍ አለበት። ከደበረው ተጋባዡም ድብርት ሊጫጫነው ግድ ነው። ከሞቀው ኮቱን አውልቆ መሸከም አለበት። ሲያስነጥሰው መሐረብ ማቀበል ይጠበቅበታል። እና ይህ ሰውዬ ወዲያ ወዲህ በማለት ወደር አልተገኘለትም። ሴቶችን ማየት በጣም ይወዳል። በማየት ሲደሰት ይስተዋላል። እርካታው ግንባሩ ላይ ይነበባል። እንዴት አትሉ? እንዴት ማለት አሪፍ ነገር ነው። እንዴት መሰላችሁ? ሰውየው አንዷን ቆንጆ ትኩር ብሎ ካያት በኋላ ከውስጡ ሳይታሰብ ፈንቅሎት የሚወጣው የደስታ ስሜት ይታወቃል። ያ የደስታ ስሜት ግን እንዲህ በቀላሉ የሚመጣ አይደለም። ብዙ ልፋትን ይጠይቃል። ይህን የደስታ ስሜት ለማግኘት የሚታደለው ሴቶቹ ከወዲያ ወዲህ እያሉ ከሚያካልሉት ኪሜ በላይ ዞሮ ነው። የአውሮፓ ተጫዋቾች በኪሜ የሮጡት ተሰልቶ እንደሚነገረን ሁሉ የዚህ ሰውዬ እንቅስቃሴም በኪሜ ተለክቶ ቢሆን ኖሮ አስደናቂ በሆነ ነበር። ታዲያ በሌላ ቀን ይህን ሰው ያየሁት ቢራ ይዟል። ቢራውን ትቶ ደግሞ ሬድ ቡል ያዘ። ዘግየት ብሎ ደግሞ ላይኔ የተሰወረ። የት እንደገባም አላውቅም፣ ረሳሁት። ልክ ከሌሊቱ 6 ሰዓት ሲል በዚያ በሚያምረው ተክለ ሰውነቱ አንድ ትልቅ ቶርታ ኬክ፣ ሻማ፣ ቺፕስ፣ ኩኪስ ይዞ ከቻለ። እንደ አጋጣሚ ሆኖ ከሁለት ጓደኞቼ ጋር ኳስ እያየው ነበር። ሳይታሰብ ብቅ ብሎ የጠፋው ሰውዬ በድንገት ብቅ ሲል ዱብዳ ሆነብኝ። ሰውየው ቶርታውንና ሌሎችን ዕቃዎች ሸክፎ ሲገባ ሴቶቹ ተንጫጩ። ቤቱ ቀውጢ ሆነ። ሁሉም ሴት ተዋከቡ። እርስ በርስ እየተጠራሩ እኔና ጓደኞቼ ከተቀመጥንበት ፊት ለፊት ወንበሮችን አዘጋጃጁና ሰብሰብ ብለው ተቀመጡ። ነገሩ ልደት ነው። የአንዷ ቆንጆ የልደት ቀን ነው። ሽር ጉዱ ሌላ ነው። አንዷ ኬኩን፣ ሌላዋ ሻማውን፣ ሌሎቹ ደግሞ ኩኪሱንና ቺፕሱን በአይነቱ ያበጃጃሉ። ልደቷን የምታከብረው ቆንጆ የራት ልብስ ለብሳለች። በጣም አምሮባታል። ተጠርታ መጣች። ሴቶቹ በጭብጨባ ተቀበሏት። ከ15 በላይ ሴቶች የቆንጆዋን ልደት ለማክበር ተጠራሩ። እነዚህ ሴቶች የየራሳቸውን ሰው በጉያቸው ወሽቀው ነበር። የቆንጆዋ ልጅ ልደት ሊከበር መሆኑ ሲነገራቸው ግን ወንዶቹን ከመጤፍ አልቆጠሯቸውም። ተሰባስበው በራሳቸው ዓለም መሽከርከር ያዙ። ሰውየውን እየፈለግኩት ነው። ከይኔ ራቀ። ቢፈለግ ከየት ይምጣ? መልእክተኛ ነው እንዴ ዕቃውን አድርሶ የሚጠፋው እያልኩ እያሰላሰልኩ ሳለሁ ያልተከፈተ ጎርደንጅን ይዞ ጎርደድ እያለ ወደ ዋናው መጠጥ ቤት ገባ። ሴቶቹ በጭብጨባ ተቀበሉት። ብራቮ እያሉ አሞካሹት። የልደት ክብረ በዓሉ ቀጥሏል። ሰውየው ሙሉ ጎርደንጅን ይዞ መጣና ለባለ ልደቷ ሰጣት። ሴቶቹ በህብረት ዝግጅቱን አሳመሩት። አሪፍ ልደት ሆነ፣ ደመቀ። በዚያ ላይ በጩኸት ቀውጥ ያደረጉት። ለመሆኑ ስንተኛ ዓመቷ ይሆን? ለማወቅ ጥረት አደረግኩ። ተሳካልኝ። 18ኛ ዓመቷ ነው። ሴቶቹ ሃፒ በርዝዴይ እያሉ በዓሉን ሲያደምቁ አንዷ አጠገባችን ተቀምጣ የነበረችው ቆንጆ ድንቄም 18 28 ማለቷ ነው፣ በስህተት ነው እያለች ልጅቱን ትተቻለች። ይህ ያለና የነበረ ወደፊትም የሚኖር በመሆኑ አንዳንድ ሴቶች በልጅቷ ቅር ሳይሰኙ ጨዋታቸውን ቀጠሉ። ሰውየው ያመጣው ጅን ተከፈተ። ኬኩ ተቆረሰ። ቺፕሱና ኩኪሱ ታደለ። ጎርደንጅኑ ለሴቶቹ ተቀዳ። ቺርስ ተባባሉ። እንዴት ደስ ይላሉ መሰላችሁ! የቤት ልጆች ብቻ ናቸው አሪፍ ልደት የሚያከብሩት ያለው ማን ነው? ወይም ደግሞ የሀብታም ልጆች ሶደሬ፣ ላንጋኖ ወይም ደግሞ ሆቴል መርጠው ፓርቲ አዘጋጅተው የሚያከብሩት ልደት ብቻ ነው አሪፍ ያለው ማን ነው? በጣም የሚያስቀና የልደት ቀን ነበር። የሰውየው ግዝፈት ያስፈራል። ጠብደል ነው። በዚያ ላይ ሀብታም ነው። ገንዘብ ያለው ሰው ደግሞ እስከሄድ ድረስ እንደሚጓዝ ማወቁ ይከብዳል። ሃፒ በርዝዴይ እያሉ በዓሉን የሚያደምቁላት ሴቶች በደስታ ሰክረዋል። በእርግጥ የልጅቷ የ18ኛ ዓመት በዓል ያልተዋጠላቸው ሴቶች አይጠፉም። እርሷ ግን ጉዳዩ አይደለም። አፍንጫችሁን ላሱ አለቻቸው። ሁሉንም ነገር ሰምታለች። 18 የተባለው 28 ተብሎ እንደተሳቀባትም አውቃለች። ግና ምንም አልመሰላት። እርሷ በአሁኑ ሰዓት በደስታ ሰክራለች። ጎርደኑን ወደ ራሳቸው፣ ኬኩንና ቺፕሱን ወደኛ ላኩት። ኬክ ደረሰኝ። አመስግኜ በላው። አሪፍ ኬክ ከትልቅ ኬክ ቤት በትዕዛዝ ተጋግሮ የመጣ ሳይሆን አይቀርም። ጣዕሙ ልዩ ነው። ሰውየውን
ለመሆኑ የት ኬክ ቤት ነው ያስጋገርከው ብሎ መጠየቅ ቢቻል አሪፍ ነበር። ለወደፊቱ አሪፍ ኬክ ቢያስፈልገን እዚህ ያለ ብለን መናገር ይቻል ነበር። ዳሩ ሰውየውን እንዴት እንድፈረው። ጨዋታው ደርቷል። ሴቶቹም ተደስተዋል። እኛም አሪፍ ኬካችንን እየኮመኮምን በዓሉን አከበርን። ኬኩ አለቀ፣ ቺፕሱም ተበላ። ሻማው ግን እየበራ ነው። ልደቷን የምታከብረው ቆንጆ በደስታ ፍንክንክ ብላለች። አሁን ስርዓቱ ተጠናቆ ሌላ መልክ እየያዘ ነው። ሴቶቹ ባጣ ቆየኝ ያደረጓቸውን ወንዶች ፍለጋ ተበታትነዋል። ከበዓሉ በፊት 4 ወይም 5 ቅዱስ ጊዮርጊስ ቢራ ወይም ዳሽን ወይም ሜታ ወይም ሐረር ወይም ደግሞ በደሌ ቢራ የጠጡት ሴቶች ጎርደን ጂኑን በላዩ ላይ ሲለቁበት ሞቅ ደመቅ አድርጓቸዋል። አሁን የልደት ክብረ በዓሉ እየተገባደደ ሞቅታም ስሩን እየሰደደ ይገኛል። ከዚህ በኋላ የሰውየውን ጉድ መከታተል ነው። ለመሆኑ ይህን ሁሉ ወጪ ያወጣው ምኑ ብትሆን ነው? የልጅቱን የልደት በዓል ለማክበርስ ስንት ወጪ አውጥቶ ይሆን? እንጃ። መደመር ይቻላል። ከጎርደኑን ጀምር። አንድ ጎርደን ጂን 360 ብር፣ አንድ አሪፍ ቶርታ ኬክ 150 ብር፣ አንድ አሪፍ ሻማ 50 ብር፣ ቺፕስና ኩኪስ ወደ 200 ብር ሊጠጋ ይችላል። ሌላ ምን አለ? ምን ቀረ? ኬኩን ለመግዛት ያወጣው ወጪ፣ አዎ የነዳጅ አለ። ምናልባት አንድ 50 ብር እንያዝለት። አሁን መደመር እንችላለን። 360 ሲደመር 150 ሲደመር 50 ሲደመር 200 ሲደመር 50 810 ብር። በጣም ደግ ሰውዬ ነው። በዚህ የኑሮ ውድነት ቡና ቤት ውስጥ ላወቃት ሴት 810 ብር ወጪ አድርጎ በአሁኑ ጊዜ እንዲህ በቸርነት ልደት የሚደግስ ሰው የት ይገኛል? የትም አይገኝም። እግዚአብሔር ይባርከው። እንዲህ አይነት ሰው ይብዛልን። ለነገሩ እንዲህ አይነት ሰው ያብዛልን ብሎ እግዚአብሔርን መለመን እኮ ለሌላ ጉዳት ሊሆን ይችላል። እንዴት አትሉም? እንዴት ማለት መልካም። ነገሩ እንዲህ ነው። ይሄ አሁን የምናወራው ሰውዬ ባለትዳርና የሁለት ልጆች አባት ሊሆን ይችላል፣ ወይም ደግሞ ከዚያ በላይ። ታዲያ የቤተሰቦቹን ባጀት ወደዚች ቆንጆ አዙሮ ቤተሰቡን፣ ሚስቱን በተለይ እየበደለ ሊሆን ይችላል። ታዲያ እንዲህ አይነት ሰው ያብዛልን ብሎ መጸለይ አግባብ ላይሆን ይችላል። ይቅር ይበለን፣ እግዚአብሔር እንዳይሰማን ይሁን። ይቅርታ፣ አንድ ነገር ዘንግተናል። ሂሳብ ክፍሎች በደንብ ቢከታተሉን ወይም ደግሞ ኦዲተር ቢላክብን አለቀልን ነበር። ሂሳብ ተምታቶብናል። 850 ብር አይደል ያልነው? ትልቅ ስህተትን የሰራ ነው። እንዴት መሰላችሁ? ባለልደቷ ቆንጆና ሰውየው አልተነጣጠሉም። ዛሬ ደስታቸው ምሽት ነው። ከ800 ብር በላይ ወጪ ያደረገባትን ልጅ ለማን ጥሎ ይሄዳል? ለማንም። እናማ አብረው ያድራሉ። በስንት እንጃ። ምናልባት በትንሹ 400 ብር ሊሰጣት ይችላል። ስለዚህ 810 ብር ሲደመር 400 ብር ማለት ነው ያለብን። እንዲያ ከሆነ ደግሞ ጠቅላላ ድምሩ 1210 ብር ሆኗል። ጤፍ ስንት ገባ ነው ያሉት? 1000 ብር። አዎ፣ ለቤተሰቡ 1 ኩንታል ጤፍ ቢገዛበት ኖሮ ይሻል ይሆን? እንጃ። እርካታውን የሚያውቀው ራሱ ነው። የራሱን ገንዘብ እንደፈለገው ማድረግ ይችላል። ሲፈልግ ቀዶ ይጣለው፣ ሲፈልግ ሴት ይግዛበት፣ ሲፈልግ ይስከርበት፣ ሲፈልግ ደግሞ መጸዳጃ ቤት ገብቶ። ባለፈው አንዱ ሰውዬ በባለ 1 የብር ኖቶች የተጸዳዳውን አጫዎቻችሁ የለ ደስ ያለውን ዘፋኝ ረብጣ ብር መዞ ግንባሩ ላይ የሚለጥፈውን ያህል ይህ ሰውዬ በሚመቸው መንገድ ደስታውን ሊገዛ መጣሩና እኩል እርካታና እሴት እስከተሰማው ድረስ በሰው ስሜት ደርሶ ጥልቅ ማለት አይገባም። ገንዘቡ የራሱ ነው። ሰርቶም ሰርቆም አጭበርብሮም ይሁን ሰልቦ ያምጣ፣ ብሩ እንደሆነ የራሱና የራሱ ብቻ ነው። ከበስተጀርባው ነገ የሚጸጽት ጉዳይ እስከሌለበት ድረስ ለስጋው ሐሴትን ይሸምት ዘንድ ምርጫው የራሱ ነው። ለጊዜው የሰውየው ፋይል እዚህ ጋር ተዘጋ። ምናልባት በድጋሚ ከተገናኘን ታሪኩ ይቀጥል ይሆናል። አሁን ከቁንጆዋ ጋር ጨዋታዬ ልቀጥል። የጆሮ ጌጥሽ ላይ ያለው መስቀል ያምራል። አመሰግናለሁ። አንቺም ታምሪያለሽ። አመሰግናለሁ። ጸባይሽም ደስ ይላል። አመሰግናለሁ። ምስጋናሽም ደስ ይላል። አሁን በኃይል ሳቀች። ባመሰግናለሁ ተለክፋ ነበር። አሁን ግን ተፈውሳለች። ሳቋ ደስ ይላል። ቢራ ጋብዘኝ። ጠጪ። ዳሽን ቢራ አዘዘች። ዌይተሩ ቀልጠፍ ብሎ የታዘዘውን ይዞላት መጣ። ምርጫሽ ዳሽን ነው? አዎ፣ ከድሮ ጀምሮ ዳሽን የምጠጣው። አይረብሸኝም፣ አንጎበር የለውም። ጧት ጧት ሰላም ይሰጠኛል። ስንት ትጠጫለሽ? 15 እጠጣለሁ። ትሰክሪያለሽ? አልሰክርም። 15 ቢራ ጠጥተሽ እንዴት አትሰክሪም? አልሰክርማ። በጊዜ ካልሸኘዋት አልቆልኛል። በትንሹ 10 ቢራ ብትጠጣ አለቀልኝ ማለት ነው። ግድ የለም እስከ 4 ልቻላት። ነፃ ሆና ትጫወት አልኩና 4 ዳሽን ቢራዎች ለመጋበዝ ከራሴ ጋር ተስማማው።
እሷ ስታወራ እኔ ከራሴ ጋር ሙግት ገጥሜ ነበር። በራሴ ሐሳብ ተጠምጄ ምን እንዳወራች አልሰማኋትም። ምን አልሽኝ? አልኳት። ሰክሬ አላውቅም። ከቢራ ውጪ አልኮል ከጠጣው ብቻ ነው የምሰክረው። አልኮል አልወድም። በአንድ ወቅት ከአንድ የዩኒቨርሲቲ ተማሪ ደንበኛዬ ጋር ዋይን ጠጥተን ስክር ብዬ ለ1 ሳምንት ታምሜያለሁ። ደም ነበር ያስመለሰኝ። በጣም ታምሜ በስንት ኪኒን ዳንኩት። ከዚያን ጊዜ በኋላ የዋይን ሽታ እንኳን ያሳምመኛል። ታምሜ ስላየሁት በጣም እጠነቀቃለሁ። አሁን 1 ዓመት አልፎኛል። ከቢራ ውጪ ጠጥቼ አላውቅም። ደንበኛሽ የዩኒቨርሲቲ ተማሪ ነው? አብዛኞቹ ደንበኞቼ የዩኒቨርሲቲ ተማሪዎች ናቸው። የኮሌጅ ተማሪ ነው ዕጣ ክፍሌ መሰለኝ። ይወዱኛል። ብዙ ናቸው? አዎና፣ አዲስ አበባ ከመጣው ጊዜ ጀምሮ የዩኒቨርሲቲ ተማሪዎች ናቸው ደንበኞቼ። የት ነበርሽ? ባህር ዳር ነበርኩ። 1 ዓመት ከ6 ወር ባህር ዳር ሰራ ነበር። እዚያ ያለው የባህር ዳር ዩኒቨርሲቲና የኮሌጅ ተማሪ ደንበኞቼ ነበሩ። ተማሪ ደስ ይላል። የተማሪ ይግደለኝ አይደለም የሚባለው። እኔ ለኮሌጅ ተማሪ ክብር አለኝ። እነርሱ እንደ ቡና ቤት ሴት የሚያከብሩት የለም። ስንት ይከፍሉሻል? ብር የላቸውም፣ አይከፍሉም። የኮሌጅ ተማሪ አይከፍልም እንጂ ነፍስ ነው። ሁሉ ነገራቸው ይመቸኛል። ጊዜውን የሚጠቀሙት አዳሩን የት ይችሉታል ብለህ ነው? ባህር ዳር እያለሁ በጣም ደንበኞቼ ለነበሩት ተማሪዎች ጊዜያዊ 40 ብር አደርግላቸው ነበር። የሚሰጣቸውን ብር እያጠራቀሙ አንዳንዴም ቤተሰብ ከሚልክላቸው ገንዘብ ቀናንሰው ወይም ሙሉውን ይዘው የሚመጡ ስለሆነ አልጎዳቸውም። የአዲስ አበባዎቹ ደንበኞችስ ስንት ይከፍሉሻል? እነሱ የተሻለ ክፍያ ይሰጡኛል። እስከ 70 ብር ይከፍሉኛል። በጣም አርቆ አሳቢዎች ናቸው። ከሌላቸውም በነፃ አወጣላቸዋለሁ። እነርሱ ያልጋ ብቻ ይከፍላሉ። ከነርሱ ብዙ ነገር ተምሬያለሁ። መጽሐፎችን ያውሱኛል፣ ይመክሩኛል። ከነርሱ ጋር ሳወራ እውቀት ገበያለሁ። አሁን ከሌላ ወንድ ጋር ሆኜ እነሱ ከመጡ ትቼው ወደ እነርሱ ጋር ነው የሚሄደው። ምን ይመክሩሻል? ስለ HIV/AIDS ይመክሩኛል። ስለ በሽታው አብዛኛውን ነገር ያወቅኩት ከዩኒቨርሲቲና ከኮሌጅ ተማሪዎች ነው። ስለ በሽታው አጠቃላይ ነገር ይነግሩኛል። ኮንዶም አምጥተው ይሰጡኛል። ተመርምረሽ ታውቂያለሽ? ከተመረመርኩ 6 ወር አልፎኛል። ነፃ ነኝ። ራሴን በጣም ጠብቃለሁ። እነርሱ ናቸው ተመርመሪ ብለው ያደፋፈሩኝ እንጂ አልመረመርም ነበር። ፍርሃት ነበረብሽ? ያደረኩት ነገር ባይኖርም የቡና ቤት ሴት በምን ልትጋለጥ እንደምትችል አይታወቅም። ሁሌም እጠጣለሁ። ምን እንደሚፈጠር አይታወቅም። በጣም ፈርቼ ነበር። እነርሱ ግን አበረታተው እንድመረመር አደረጉኝ። የባህር ዳሮቹ ናቸው አዲሶቹ? የባህር ዳሮቹ ናቸው ያስመረመሩኝ። ተመርምሬ ራሴን ካወቅኩ በኋላ ግን የመጠንቀቄም ጉዳይ በዚያው ልክ ሆኗል። ከመመርመሬ በፊት የነበረኝ ፍርሃት ዳግመኛ ተመልሶ ባይመጣ ደስ ይለኛል። ያንቺ ዕድሜ ግን ስንት ነው? ምን ነው ከልጆች ጋር ትወጫለሽ ልትለኝ ነው? የወንድ ልጅ ዕድሜ እኮ ችግር የለውም። በትንሹ በ10 ዓመት የምበልጣቸው ይመስለኛል። ደንበኞቼ ከ20 እስከ 22 ዓመት ያሉ ናቸው። የመጀመሪያ ዓመት ተማሪ ሆነው በተደጋጋሚ ያገኙኝ ነበር። ሁለተኛ ዓመት ተማሪ ሲሆኑ ግንኙነታቸው ይቀንስና በዚያው ይጠፋሉ። ለኔ ግን በጣም ምርጦች ናቸው። ምርጫዎቼ እነሱ ናቸው። ያንቺ ዕድሜ 32 ነው ማለት ነው? አዎ 32ኛዬን ጨርሻለሁ። በጣም ስለወፈርኩ ያረጀው መሰልኩ እንዴ? እግዚአብሔር ይስጣት። ከ3 በላይ አልጠጣችም። እኔም አላግደረደርኳትም። የዩኒቨርሲቲና የኮሌጅ ተማሪዎችን ትወዳለች። እርሷ የግል የመንግስት ዩኒቨርሲቲና ኮሌጅ ብላ አልከፋፈለችም። ሁሉንም በጥቅሉ ትወዳለች። የኮሌጅ ተማሪ አይከፍልም እንጂ ነፍስ ነው ያለችው። መክፈል ሲጀምሩ ደግሞ ነፍስ ላይ ሆኑ ይችላሉ። ሁሉም በጊዜ ያምራልና። በድህነት ተቆራምጄ 75 እና 80 ዓመት ከምኖር ደስ ብሎ የ40 ዓመቴ ይህችን ምድር ብሰናበት አስደስተኛ ነኝ። ሰዓት እላፊ የማያሳየን ጉድ የለም። ያልተለመዱና ሊተገበሩ ይችላሉ ተብለው የማይገመቱ ተግባራት ይገጥማሉ። በዓለም አቀፍ ሚዲያ የሚሆን በብሔራዊ ደረጃ ያሉ ታዋቂ ሰዎች የሚፈጽሟቸውን ተግባራት በሰዓት እላፊ ይሰማሉ። እድለኛ ከሆኑ ደግሞ ፊት ለፊት ለማየት ይታደላሉ። ለራሱ ከፍተኛ ግምት የሚሰጥ ሰው ሰዓት እላፊው አጋልጦት ያልተለመደ ተግባር ሲፈጽም ሊመለከቱ ይችላሉ። ይሄኔ በጣም ብዙ ሚስጥር ሊገለጽልዎት ይችላል። አንዳንድ ጊዜ የተከበሩ ብለን ስም የሰጠናቸው ሰዎች ምን ያህል የተከበሩ እንዳልሆኑ የምናረጋግጥበትን መድረክ ነው። የምናየውና የምናደምጠው ሁሉ ግርምትን ያጭርብናል። ሴቶቹን በጣም ከቀረቧቸው ደግሞ ሊነገሩ የማይችሉና ለራሳቸው ሚስጥር ብለው የያዟቸውን ታሪኮች ዝርግፍ አድርገው ሊያሸክሙት ይችላሉ። ለምሳሌ ኢትዮጵያ ካፈራቻቸው አንጋፋ መሆኑ ወጣት ምርጥ ዘፋኞች መካከል የአንዱ ዜማ ዳንኪራ እየተረገጠበት ከሆነ እከሌ በጣም የምወደው ዘፋኝ ነው 2 ያውጥቶኛል በማለት በዘፋኙና በሷ መካከል ያለውን ጥብቅ ግንኙነት ልትዘረዝርልዎት ትችላለች። ውሸታም አይሏትም።
የድምፃዊውን የግል ስልኩን አውጥታ ይኸው ብላ ልታሳየው ትችላለች። በጣም ተጠራጣሪ ከሆኑ የግል ስልኩን ማግኘት ማለት እኮ ከሰውየው ጋር ግንኙነት መኖሩን አያመለክትም ብለው ሊሞግቷትና የሚወዱትንና የሚያከብሩትን ዘፋኝ ለማዳን ጥረት ያደርጋሉ። ልጅቱ ግን የዋዛ አይደለችምና በሺዎች ብር የሚቆጠር ዋጋ ያለውን ተንቀሳቃሽ ስልኳን ውጥር አድርጎ ከያዛ ጅንስ ሱሪዋ ፍልቅቅ አድርጋ ታወጣና ሜኑን በመጫን የፎቶ አልበም ያለበትን ጫን ስትለው የምናከብረው ዘፋኝ ፎቶግራፍ ቀብረር ብሎ ይወጣል። አሁንስ አመንክ ብላ ለመኮፈስ ትሞክራለች። የድል አድራጊነት ስሜት ስለሚሰማት ቀብረር ጀነን ትልና ልቧ ያብጣል። ኖ አላመንኩሽም፣ ፎቶግራፍ እኮ ምንም ማለት አይደለም፣ ማንም ከየትም ሊያመጣ ይችላል፣ ይህ እንደ ማስረጃ ሊቆጠር አይችልም ብለው መፈናፈኛ ያሳጧታል። ልጅቱ ደግሞ መልሳ እርሷን መፈናፈኛ ታሳጥዎታለች። ከዚህ በላይ ልነግር አልችልም፣ እሱ ሰው አይደል እንዴ? ከኛ ጋር መወዳጀት ማለት ኃጢአት ነው በማለት ትበሳጫለች። ወዲያው ተንቀሳቃሽ ስልኳን አንስታ ቁጥሮቹን መምታት ትጀምራለች። ቁጥሩን ስትመታ የምናከብረው ዘፋኝ ፎቶግራፍ ብቅ አለ። ደወለችለት፣ አላነሳላትም። አሁንም ስላላመንኳት ሙግቴን ቀጥያለሁ። እዚህ ላይ አንድ ነገር ትዝ አለኝ። አንድ በጣም ወዳጄ የሆነ ኮሚክ ሰው የዚህ አይነት ተመሳሳይ ድርጊት ፈጽሞ ነበር። ነገሩን ካነሳሁት አይቀር ላጫውታችሁ። የወዳጄ የቴዲ አፍሮ በጣም አድናቂ ነው። እንዲያውም አድናቂ ማለቱ ብቻውን አይገልጸውም። የቴዲን ቃለ ምልልሶችና አስገራሚ ፎቶግራፎችን በሙሉ ሰብስቦ ያስቀምጥ ነበር። አሁን እንኳን ይህን ይፈጽማል ብዬ ማለቱ ይከብደኛል። ለምን ቢባል የቴዲ አፍሮ ፎቶግራፍና ዘገባ የሌለበት መጽሔትና ጋዜጣ ስለሌለ እነዚህን ሁሉ የህትመት ውጤቶች እየሰበሰበ ያስቀምጣል ማለት ዘበት ነው። ለማንኛውም ቀልባችንን ሰብሰብ አድርገን ወደ አነሳነው ርዕሰ ጉዳይ እንመለስ። ይህ ሰው ቴዲን በጣም ከመውደዱ የተነሳ ተንቀሳቃሽ ስልኩ ላይ ያለውን ስክሪን ሴቨር የቴዲ አፍሮ ፎቶ ነው። ታዲያ የጓደኛውን ቁጥር በቴዲ አፍሮ ፎቶግራፍ ሴቭ ያደርግና ህዝቡን ያሳብጥ ጀመር። ይህ ሰው ይዋሻል ተብሎ የሚገመት አይደለም። እናም ሰዎች እየዋሸ ነው ብለው ተጠራጥረውት አያውቁም። ጓደኛው ሲደውልለት የቴዲ አፍሮ ፎቶግራፍ ይወጣል። ቴዲ አፍሮ የሚል ጽሑፍም ብልጭ ድርግም እያለ አንሱኝ ይላል። አጠገቡ ያሉት ጓደኞቹ፣ የሥራ ባልደረቦቹ ወይም የቢዝነስ ተጣማሪዎቹ ወይም ሽርኮቹ ቴዲ አፍሮ ደወለለት እያሉ ይገረማሉ። ለቴዲ ያላቸው ፍቅር በቴዲ ላይ ብቻ ተወስኖ አይቀርም። የቴዲ ወዳጅ በሆነው ሁሉ ስለሚንጸባረቅ ልጁ ከፍተኛ ከበሬታ ይሰጠው ነበር። በዚህ መንገድ ስንት ኩምክና እንደተፈጸመ ልነግራችሁ አልችልም። አረ ሚስትም ሳይጠብስ አልቀረም። አንዳንድ ሴቶች በጣም የዋሆች ናቸው። አሁን የምላችሁ ኮሚክ ሰው ስልክ ሲጮህ የቴዲ አፍሮ ፎቶ ቴዲ አፍሮ ከሚል ጽሑፍ ጋር ሲወጣ ሴቶቹ ደስታ ይሉት ሐዘን፣ ግርምታ ይሉት ድንጋጤ ይወራቸዋል። ሊርበተበቱ ሁሉ ይችላሉ። ከዚያ በኋላ ታዲያ ቴዲ አፍሮን ያገኘች እስኪመስላት ድረስ ልጁን ውድድ ልታደርገው ትችላለች። ታዲያ ሰውየው በዚህ መንገድ ብዙ ኩምክና ፈጽሟል። በጣም የሚታለሉት ግን ሴቶቹ ናቸው። እግረ መንገዳችንን ሴቶቹ ባካችሁ ዝና ናፋቂ አትሆኑ ብለን ምክራችንን እንለግሳቸው። ለነገሩ እኮ ብዙ ወንዶች ጉረኛ የሆኑት ወደው አይደለም። ሴቶቹ ጉረኛ ወንድ፣ ውሸታም ወንድ ይወዳሉ የሚለው ነገር ተረት ስላልሆነ ነው። ስለዚህ ወንዶቹ ሳይወዱ በግዳቸው ጉረኞች እየሆኑ ነው። ሞባይላቸው ላይ የታፈሰ ተስፋዬን ወይንም የሰላዲንን ፎቶግራፍ በጓደኛቸው ቁጥር ሴቭ ያደርጉና ጓደኛቸው ሲደውል ታፌ ደወለችልኝ ብለው ወጣ ይሉና አናግረው ይመለሳሉ። ሳምሶን ማሞ ወይም ደግሞ ሰራዊት ፍቅሬ ማስታወቂያ ሲያነቡ በአጋጣሚ ካዩአቸው ጓደኞቻቸው ዘንድ ሚስድ ኮል ያደርጉና ወዲያው ጓደኛቸው ምላሽ ይሰጣል። ስልኩን ሲያነሳው የሳምሶን ማሞ ፎቶግራፍ ብቅ ይልና ሳምሶን የሚል ጽሑፍ ይነበባል። ከዚያ በኋላ ዓለም ነው። አጠገቡ ያሉት ሰዎች ሳምሶንን ወይም ሰራዊትን ያገኙ እስኪመስላቸው ድረስ ከእርሱ መላቀቅን አይፈልጉም። እንዲህ አይነት ዝና ናፋቂና አሽቃባጭ ሰዎችም አሉ። ይበላቸው አትሉም። የሆነ ቦታ ሰብሰብ ብለው እየተጨዋወቱ ሳለ ደግሞ የሬዲዮ ፋናው ጋዜጠኛ ጌታቸው አለሙ ዜና መጽሔት እያነበበ ሚኒስተሮችን እያነጋገረ ነው። አንዱ በተለመደው ቴክኒክ ሚስድ ኮል ያደርግና የጋዜጠኛው ፎቶግራፍ ጌታቸው ፋና ከሚል ጽሑፍ ጋር ብቅ ብሎ ይወጣል። ጉረኛው ሰውዬ አያችሁት፣ ይህ አሁን የሚያነበው ጌታቸው እኮ ነው የደወለልኝ ይልና ይጎርራል። አጠገቡ ያሉት ሰዎችም ያከብሩታል። የቢዝነስ ግንኙነት ካላቸውም ያምኑታል። የእኛን ሰው ዝና ናፋቂነት ግን አያችሁት። ብዙ ሰው ሞኝ ነው ልበል። አንዳንድ ጊዜ ዝነኛ ሰዎችን ሰው ያልሆኑ ፍጥሮች አድርጎ የመመልከት አባዜ የተጠናወተው ብዙ ነው። በጣም የሚገርመው ደግሞ እነዚህ ሰዎች ሲዋሹ የሚይዛቸው መጥፋቱ ነው። ለምሳሌ ሰውየው ጌታቸው አለሙ ደወለልኝ ብሎ ሲል ጋዜጠኛው ስቱዲዮ ቀጥታ እያነበበ መሆኑን ተገንዝቦ አንተ ውሸታም ብሎ የሚያዋርደው መጥፋቱ ያሳዝናል።
እነዚህ ሰዎች የማይሆን ሆኖባቸው እንጂ ሄነሪ፣ ፋብሪጋስ፣ ሮላንዶ ወይንም ቶሬስ ደወለልኝ ብለው ከመዋሸት አይቦዝኑም ነበር። ዳሩ ግን የማይሆን ሆነባቸው። በዚያች ልጅ የተነሳ ለያገባን ገብተን ብዙ ፈተፈትን። በስማም ምን ያላነሳ ነው ጉዳይ አለ መሰላችሁ? በሉ እንመለስ። አጀንዳችንን ስተን ብዙ ቀባጠርን እኮ። የት ላይ ነበር እንኳን ያቆምነው? አዎ ልጅቱ ቁጥሩን ስትመታ የምናከብረው ዘፋኝ ፎቶ ብቅ አለ። አላነሳላትም። ከደቂቃዎች በኋላ ግን ሰውየው ወይንም ዘፋኙ ራሱ ደወለለት። ስቱዲዮ ነኝ ፈለግሽኝ አላት። ይህንን ስሰማ ከንቱ ሙግትና ክርክር ስለሆነብኝ ተሸንፍ ያለውና ይቅርታ አልኳት። ውጤት አልባ የሆነ ሙግት ምን ይጠቅማል? ምንም አትሉም። ልጅቱን አመንኳት። ጥሩ ደንበኛዋ እንደሆነ አጫወተችኝ። አንድ ቀን ታሪኳን እንቋደሳለን ብዬ ገምታለሁ። ዘፋኙ ግን ምን ነካው? ትዳር አለው? እንጃ። እጮኛ አለችው? እንጃ። ልጅስ ወልዷል? እንጃ። ይህ እኔንም ሆነ እናንተን አይመለከትም። ለነገሩ አይመለከተንም ማለት አይቻልም። አይመለከተንም እያልን ስንቱን ጉድ እያየ በዝምታ የምናልፍበት ዘመን ማብቂያው የተቃረበ ይመስላል። ከእንግዲህ ተዋጊ እግር ኳስ ተጫዋቾቻችን ለሁለት ሴቶች ዳጎስ ያለ ክፍያ ፈጽመው ይዘው ሲሄዱ እያየን ዝም አንልም። ተዋጊ ዘፋኞቻችንና አርቲስቶቻችንም ስለ HIV እየሰበኩ የHIV ማስታወቂያዎችን እየሰሩ ኮንዶም አልፈልግም አሉ ተብሎ ሲነገረንም ዝም አንልም። በጣም የምናደንቀው የውጭ ጋዜጠኛ ሀገራችን መጥቶ $80 የሚሆን $100 ከቆንጆ አበሻ ሴት ጋር አድሮ ተደስቶ አገር ለቆ ሲወጣ ዝም አንለውም። አሁን መልካም ዘመን ላይ ተደርሷል። ድህነትና ጋዜጣ ሊለያዩ የተቃረቡ ይመስላል። ጋዜጠኝነትና ድህነት ትስስራቸው እስከ ወዲያኛው ሲያቆም ታዲያ እንዲህ ያሉ ታሪኮችን ጀባ እንላቸዋለን ማለት ነው። ስለዚህ አይመለከተንም የሚለው ጉዳይ አሳሳቢ ነው ማለት ነው። በዘፋኙ የተጀመረው ጨዋታ አይደል ይህን ያህል እንድንዘባርቅ ያደረገን። ጨዋታችንን እንቀጥል። አንዳንድ አስገራሚና አስቂኝ የሆኑ የሰዓት እላፊ ጉዶችን ላጫውታችሁና ወደ ልጅቱ እንዝለቅ። ሰዓቱን እንዳልናገር ሞባይሌ ጠፍቷል። ጠፍቷል ስላችሁ ተሰርቋል እያልኳችሁ እንዳይመስላችሁና እንዳትደነግጡ። ቻርጅ አልቆበታል ልበላችሁ መሰለኝ። እናላችሁ ሰዓቱ በግምት ከሌሊቱ 7 ሰዓት ቢሆን ነው። ጨዋታው ደርቷል። የሰከረ ያልሰከረ፣ የተንገዳገደ ያልተንገዳገደ፣ ጀንትል ጠጪ ለፍዳዳ ጠጪ ይታያል። ከበስተጀርባዬ ጓ የሚል ድምፅ ተሰማና ሴቶቹ እየተንጫጩ ወደ ውስጥ ዘለቁ። እኔም ተከትያቸው ወደ ውስጥ ዘለቁ። ሴቶቹ የከበቡትን ጠጭ ተመለከትኩ። ሰውየው ተበርግዷል። አንዷን ቆንጆ ሻጥ አድርጎ ሲደሰት እንደነበር አስታውሳለሁ። በመሃላቸው ምን እንደተፈጠረ አይታወቅም። ወይም ደግሞ የየትኛው ሀገር ሰይጣን መሃላቸው እንደሰፈረ አይታወቅም። ቆንጆዋ ልጅ ቅዱስ ጊዮርጊስ ሲሆን ዳሽን ቢራ አይታወቅም። በጠርሙስ አናቱን ብላ ካጠገቡ ትሰውራለች። ሰውየው ፌንት ባይሰራም ድንዝዝ ብሏል። ጠጋ ብዬ አየሁት። ጠርሙሱ አናቱን ቢተረከከውም አልደማም። እንዲህ አይነት አጋጣሚ አይገርምም? ጠርሙስን የሚያህል ነገር አናቱ ላይ ተርክኮት ደም አይፈሳውም። የፈሰሰም ሆነ ተፈናጥሮ የሌላ ጠጅን ሸሚዝ፣ ጃኬት ወይም ቲሸርት አላበላሸም። ትኩር ብዬ አየሁት። በጠርሙስ የተተረከከው በጭንቅላቱና በግንባሩ መሃል ላይ ያለው ቦታ አብጧል። እብጠቱ ቀላል እንዳይመስላችሁ። እብጠቱ እየጨመረ ሲሄድ የመመልከት እድል አግኝቻለሁ ብላችሁ ታምናላችሁ? በእርግጥ ሰክሯል። ምን ቢያስቀይማት ነው እንዲህ የተረከከችው? አይ መጠጥ። ይህኔ እኮ የተከበረ ሙያ ባለቤት ይሆናል። በበናጋው ቀጠሮ ያስያዛቸው ባለጉዳዮችም ይኖር ይሆናል። አይ ሰዓት እላፊ። እገድላታለሁ እያለ በአንድ እጁ ያበጠውን ቦታ ደግፎ እየተወላገደ ወጣ። አንዱ ደግሞ በጣም ተናጋሪ ነው አሉ። ሴቶችን አያከብራቸውም። እድሜዋ ከፍ ያለ የቡና ቤት ሴት ካየ አሮጊት ብሎ ይሳደባል። ቆንጆዋ ልጅ ከወንድ ጋር ሆና ይሰድባታል። እስቲ ያስቡት ሞራሏን ሲያንኮታኩተው። ሌላዋ ስታልፍ ደግሞ ኑሮ ተወደደ ምን ይውጣችኋል ወንዱ ባነነ ሲል በነገር ሸንቆጥ ያደርጋታል። ሌላዋንም እንዲሁ። ብቻ ምን አለፋችሁ የምትፈራው እንጂ የምትወደው ሴት የለችም። በእርግጥም ሰውየው የሚፈራ ምላስ አለው። ሲናገር ለነገ አይልም። እንዳመጣለት ምርግ ሲያደርግቦ ክው ብለው ደርቀው ሊቀሩ ይችላሉ። በጣም የተናደዱና የበሸቁ ሰዎች እርሱ ማን ስለሆነ ነው እንዳሻ የሚፈነጨው በማለት ሊተናኮሉት ይፈልጋሉ። አቅም ግን የላቸውም። አንዲት ቃል ሲወረውር የሰዎቹ የመተናኮል እቅድ መክና ትቀራለች። ታዲያ እንደለመደው የበላይነቱን ለማሳየት ሰዎችን ወይም ጠጪዎችን ሁሉ እየተሳደበ ነው። ትዕግስቱን የሰጠው ንቆ ዝም ይለዋል። የሰውየውን ኮሚክነት ባህሪ ተረዳም ስቆ ይለየዋል። ሙልጭ አድርጎ የሚሰድባቸው አንዳንድ ሴቶች ደግሞ የመሃል ጣታቸውን እያሳዩ ይሰድቡትና ንዴታቸው ትንሽም ቢሆን ይቀንሳል። ታዲያ እንደተለመደው አንዱን የቤቱን ደንበኛ በነገር ይሸነቁጠዋል። ሰውየው ዝም አለው።
በድጋሚ ይሰድበዋል። አንተም ብሎ ደግሞ በማለት ያዋርደዋል። ሰውየው አሁንም ዝም ይለዋል። ይህ ሰውዬ ዝም ካሉት ይብስበታል ይባላል። ሰውየው ፍርሃት ብጤ ያለበት መስሎ ከታየው ደግሞ ጥንብርኩሱን አውጥቶ ያዋርደዋል። በዚህ መልኩ ስቂት ያደረገው ሰውዬ ታዲያ ነገሩ ሁሉ ከአቅሙ በላይ ሲሆንበት ተወርውሮ ይሄድና ምላሰኛውን ሰውዬ ይዞ አንዴ በቴስታ ሲነቀንቀው ተነቅናቂው ደም በደም ይሆናል። አፍንጫውም የተሰበረ ነበር የሚመስለው። ዳሩ ግን እግዚአብሔር አውጥቶታል። ያሁላ ምላሴት እንደገባ እንጃ ጸጥ እረጭ አለ። ያለኔ ሰው የለም እያለ ያዙ ይልቀቁኝ ሲል የነበረው ሰው ምላሱ ታጠፈች። ያሰቃያቸው ሴቶች በሙሉ ተሰባሰቡና እነርሱም በተራቸው ሰውየው ላይ ይሳለቁ ጀመር። አንዷ ዋጋህን አገኘ ትለዋለች፣ ሌላዋ ደግሞ ያሁላ ምላሴ የት ገባ በማለት ትጠይቀዋለች። ሰውየው ዝም። አንዷ በጣም የተማረረችውና በሰውየው ምላስ ስቂት ያለችው ደግሞ ትመጣና በምሬት አንተ ምላስህን የቷጥከው ትፋት እንጂ ምላስህን ትለዋለች። እንደ ተሳለቀባቸው ተሳለቁበት፣ እንዳዋረዳቸው አዋረዱት፣ እንዳሰቃያቸው አሰቃዩት። ለሁሉም ጊዜ ያለው ይባል የለ። አንዲት ነገር ልጨምርላችሁ፣ ሁለት ናቸው። የውጭ ሀገር ዜጎች እንደሆኑ በእርግጠኝነት መናገር ይቻላል። ፓኪስታን፣ ህንድ፣ ኢንዶኔዥያ፣ ፊሊፒንስ ወይንም ታይላንድ ሊሆኑ ይችላሉ። ህንዳውያን ወይንም ኢንዶኔዥያውያን ወይንም ደግሞ ታይላንዳውያን ናቸው ብሎ በእርግጠኝነት መናገር ግን አይቻልም። አሪፍ ቦታ ተዘጋጅቶላቸው ስለነበር አረፍ አሉ። አንደኛው አይነ ስውር ነው። በጓደኛው መሪነት ነው የሚንቀሳቀሰው። አረፍ እንዳሉ ሁለት ቆነጃጅት ተጠሩና መጡ። ሁለቱንም ሳሟቸው። አንዱ አይነ ስውሩ ጋር ሄደችና አይነ ስውሩ እቅፍ አድርጎ ያዛት። ጨዋታቸውን ቀጠሉ። የአይነ ስውሩ ጓደኛ ያዛት ቆንጆ ትታው ስትሄድ ሰውየው የጓደኛውን የአይነ ስውሩን ቆንጆ ይነካካ ጀመር። አይነ ስውሩ እቅፍ አድርጎ ያዛት ቢሆንም ጓደኛ ተብየው ግን ይነካካበታል። ገና ለገና ያይም ብሎ ይተሻሻታል። ቆንጆዋ ልጅ ታዲያ ምንም አላለችም። ሁለቱንም እያስተናገደች ነበር። አልፎ አልፎ ግን አይነ ስውሩ አንዳች ነገር እንደተከሰተ ልቡ ነግሮት ነው መሰል ልጅቱን ጠበቅ አድርጎ መያዙን አልተውም ነበር። አይነ ስውር ልበ ብርሃን ይባል የለ። ሰዓት እላፊ አይነ ስውር ነው ብሎ የጓደኛውን ቆንጆ የሚያባልግ ባለጌን ይታዘቡበታል። አሁን ወደ ቀልባችን እንመለስ። ቆንጆ ናት አልላችሁም፣ ቆንጆ ያልሆነች የለችምና። ተክለ ሰውነቷ ያምራል አልላችሁም፣ ተክለ ሰውነታቸው የማያምር ፈልጎ ማግኘት ይከብዳልና። ይህች ልጅ ከሌሎቹ የምትለይበት ነገር ቢኖር ስታይለኛ መሆኗ ብቻ ነው። አካሄዷ፣ ሲጋራ እየያዟና አጫጫሷ፣ አልባሳቶቿ ሁሉ ለየት ያሉ ናቸው። ሌላው ቀርቶ ጥልፍልፍ ያለው ጫማዋ እንኳን ከሌሎቹ ለየት ያደርጋታል። በጣም ዘመናዊ ነች ብለን ልንገልጻት እንችላለን። ቤቱ ጭልምልም ያለ ነው። ካፕል ካፕል የሆኑት ሁሉ ከእምብርት በላይ ማበድ እንዲችሉ የተፈቀደላቸው እስኪመስል ድረስ ከንፈርና ከንፈር ሲያጋጩ መስማት የተለመደ ነው። በጣም የሚገርመው ነገር ደግሞ ካፕል ካፕል ሆነው ፍቅራቸውን የሚኮመኩሙም ወይም ደግሞ የአንድ ቀን አደራቸውን የሚያመቻቹ ጥንዶች ጥንድ ጥንድ ሆነው ቤቱን የወረራ ያህል የያዙት ቢሆንም ሌሎች ያልተያዙ ሴቶች ደግሞ ጥንድ ለመሆን ውርውር ማለታቸው ነው። ተጣማሪያቸውን ያገኙት 20 ወይም 25 ቢሆኑ ከ30 በላይ የሚሆኑ ደግሞ እድላቸውን ለመሞከር ወዲያ ወዲህ ይላሉ። እስታይለኛዋን ጠራኋት። ሮዝማኗን እንደያዘች መጣችና አጠገብ ያለውን ባለጌውን በርሳባ አድርጋ ተቀመጠች። መርቅናለች። ምርቃናዋን ለመስበር የተጣደፈችም ትመስላለች። ቢራ አዘዘችና አስተናጋጁ በቄንጠኛ አከፋፈት ከፍቶ ትቶላት ሄደ። የዚች ደግሞ የተለየ ነው። ጋብዙ ብሎ መጠየቅም ሆነ ይሉኝታ ብሎ ነገር አልፈጠረባትም። ከተጠራች መጋበዝ የጠሪው ግዴታ እስኪመስል ድረስ ነው የምትዝናናው። ጋባዥ ማን ነው አልኳት። እንዴት እንዲህ አይነት ጥያቄ ትጠይቀኛለህ? አለችና የተናደደች በመምሰል ሲጋራዋን ለኮሰች። ስታጨስ ታስፈራለች። ሲጋራውን በኃይል ትስበውና ጭሱ ሲወጣ ግን በትንሹ ነው። ጥያቄ ያናድዳል እንዴ? በጣም ያናድዳል። ጋባዥ ማን ነው ብለህ የምትጠይቀኝ እኔ ነኝ እንድልህ ነው? ብትጋብዥኝ ምን አለበት? ወንድ ልጅን ጋብዤ አላውቅም። ብችል አቅም የፈቀደውን ሁሉ በማድረግ ኪሱ እንዲራቆት እጥራለሁ እንጂ ለወንድ ልጅ ብር አላወጣም። እዚህ የምሰራው እኮ የራሴ ኑሮ ለማመቻቸትና የተሻለ ኑሮ ለመኖር እንጂ ወንድ ልጅን ለመቀለብ አይደለም። የለኮሰችው ሲጋራ ሊያልቅ ሲል ሌላ ወጣችና ለኮሰች። በላይ በላዩ በማጨስ ተወዳዳሪ አልተገኘላትም። ወንድ በድሉሻል እንዴ? ወንድ ያልበደላት ሴት አለች ብለህ ታስባለህ? ሁሉም ሴቶች የወንድ ቁስለኞች ናቸው። ወንዶች ማለት በምድር ላይ የሚኖሩ እንዲኖሩ ፈቃድ የተሰጣቸው የምድር ላይ ህጋዊ ሴጣኖች ማለት ናቸው። እንኳን እኛ ቡና ቤት ውስጥ ያለነው ሴቶች ይቅርና በትዳር ውስጥ ያሉ ሴቶችን ቢሆኑ ሰይጣን አቅፈው መኖራቸውን አያውቁም እንጂ ቢያውቁ ኖሮ ያብዱ ነበር። እንዴት? ወንዶች ሰይጣኖች ስለሆኑ ነው።
ባክህ ብዙ መናገር አልፈልግም። ዌተሩን ጠራችውና አሁንም በራሷ ፍቃድ ደገመች። ሲጋራውን ሳብ አደረገችና መተርኮሻው ላይ ድፍጠት አድርጋ ቢራውን በአንድ ትንፋሽ ጨለጠችው። ቁና ቁና ተነፈሰች። በጣም ስለተናደደች ዝም አልኳትና ርዕስ ለመቀየር ሞከርኩ። እንዲጎዳኝ ፈልጌ እኮ ነው የማጨሰው። እየጎዳኝም ቢሆን ደስታ ከሰጠኝ ለኔ ትልቅ ነገር ነው። ደግሞስ ማን ነው ሲጋራ ይጎዳል ያለው? ሲጋራ የደስታ ምንጭ ነው እንጂ ጉዳት የለውም። ያለ ሲጋራ መኖር አልችልም። ሳጨስ የማገኘው ደስታ ከምንም በላይ ነው። በቀን ስንት ታጭሻለሽ? አላውቀውም። 2 ፓኮ ከግማሽ ጨርሳለሁ። 2 ፓኮ ከግማሽ ማለት 50 መሰለኝ። ሲጋራ የሚጎዳ ቢሆን ኖሮ እኔ ሞት ነበር። ስንት ዓመት አጭሽ? 6 ዓመት አጭሻለሁ። ቡና ቤት ከገባው ገና 4 ዓመት አልሞላኝም። ሃይስኩል ተማሪ ሞኜ በቀን ከ15 በላይ ሲጋራ ጭስ ነበር። መጸዳጃ ቤት ከገባው 2 እና 3 ሲጋራ ጭሼ ነበር የምወጣው። እና ሲጋራ የሚጎዳ ቢሆን ኖሮ እኔ በህይወት አልቆይም ነበር። እኔ በህይወት ዘመኔ ተደስቶ መኖር እንጂ በሐሳብና በችግር መቆራመድን አልፈልግም። ብዙ ሰዎች ረጅም ጊዜ መኖርን ይፈልጋሉ። ሁሉም ሰው ረጅም ዕድሜ መኖር ይፈልጋል። ነገር ግን ሁሉም ሰው ረጅም ዕድሜውን የሚመኘው በድህነት ውስጥ ሆኖ ነው። ድሃ ረጅም ዕድሜ ቢኖር ባይኖር ምን ያደርግለታል? ባለች ዕድሜ ግን ተደስተህ ዕድሜ አጭር ቢሆን ደስ ይላል። እኔ በድህነት ተቆራምጄ 75 እና 80 ዓመት ከምኖር ደስ ብሎኝ በ40 ዓመቴ ይችን ምድር ብሰናበታት ደስተኛ ነኝ። አሁን ስንት ደርሷል ዕድሜሽ? 27 ሞልቶኛል። መዝናናት እወዳለሁ። ሁሉም ሰው ተደስቶ ተዝናንቶ መኖር ነው ያለበት። አሁን አንቺ ደስተኛ ነሽ ማለት ነው? ምን ነው ደስተኛ አልመስልም? ሴትነትሽን ቸርችረሽ ስጋሽን ሸጠሽ እየኖርሽ እንዴት ደስተኛ ልትሆኚ ትችያለሽ? አትሳሳት። ወደዚህ ነገር ውስጥ የከተተኝ ነገር ነው እንጂ መጥፎ እዚህ ነገር ውስጥ ከገባው በኋላ ያለው ነገር አይደለም። በእርግጥ ስጋዬን እንድሸጥ ያደረገኝ ነገር ችግር ነው። ስጋዬን ሸጬ መኖር ከጀመርኩ በኋላ ግን ችግር ደህና ሁኚ ብያለሁ። ስለዚህ ደስተኛ አይደለችም ብለህ ልትደመድም አትችልም። እና ስጋሽን ሸጠሽ በመኖርሽ ደስተኛ ነሽ ማለት ነው? ስጋዬን ሸጬ ስለመኖሬ እርግጠኛ ነህ እንዴ? ምን እያልሽ ነው? ሁላችሁም ሰይጣኖች ናችሁ የምለው ለዚህ ነው። የማታውቀውን ነገር ልነግርህ እችላለሁ። የትኛውም ወንድ ገንዘብ ከፍሎ ሲወስደኝ እኔ ሙት ገላ ያለኝ በድን ነኝ። ከየትኛውም ወንድ ጋር ስተኛ ህይወት አለኝ ብዬ አስቤ አላውቅም። ስለዚህ እኔ ስጋዬን ሸጬ እየኖርኩ ነው ማለት አልችልም። እነርሱ አሻንጉሊት አቅፈው እንደተኙ ነው የሚቆጥሩት። በድንና ሙት ገላ በገንዘባቸው የገዙ ሰዎች ናቸው ሞኞቹ። ተፈላሳፊ ነሽ ልበል? ፍልስፍና አይደለም፣ እውነት ነው። ገንዘብ ከፍለው ይዘውኝ የሚሄዱ ወንዶች ከሴት ጋር የተኙ ይመስላቸዋል እንጂ አይደለም። እኔም ሞንክ ሌሎች ሴቶች ከወንዶች ጋር ስንተኛ በድኖች ነን። ህይወት ከሌለው ሰው ጋር የምትፈጽመው ወሲብ ምን ስሜት ይሰጣል? ወሲብ እንደዚህ ነው? ወሲብ እኮ በሁለት የተፈቃቀሩ ጥንዶች መሃል የሚፈጸም ጤነኛ ግንኙነት ነው እንጂ ሙት ገላ አቅፈ የምትፈጽመው ነገር አይደለም። ወንዶች ግን ቂል ሰይጣኖች ስለሆኑ ይህንን እንኳን ለመረዳት አልቻሉም። በ4 ዓመት ውስጥ ስሜት ኖሮሽ አያውቅም ማለት ነው? በፍጹም። ስሜት የሚሰጠኝ ሲጋራ ብቻ ነው። HIV ተመርምረሽ ታውቂያለሽ? ወንዶች ሲተኙኝ በድን ነኝ፣ ህይወት የለኝም አልኩ እንጂ ደንቆሮ ነኝ እኮ አላልኩም። ሰው አይደለሁ እንዴ? 2 ጊዜ ተመርምሬያለሁ። የምወደውን ሲጋራ ለማጨስ እኮ መኖር አለብኝ። ካልኖርኩ እንዴት ማጨስ እችላለሁ? አላማለሽ? አላማዬ ጥፍጥ ያለች አጭር ዕድሜ መኖር ነው። በችጋርና በሰቆቃ 75 ዓመት ከምኖር በደስታና በተድላ ጥንቅቅ ያለች 40 ወይም 42 ዓመት ብኖር መርጣለሁ። በላይ በላዩ የምታጨሰው ሲጋራ አጠገቧ ያሉትን ሰዎች ይረብሽ እንደሆነ እንጂ ለሷ የደስታ ምንጯ ነው። ፍልስፍናዋ የሚናቅ አይደለም። እንግዲህ ሙት ገላ ወይም በድን ሰውነት አቅፋቸው የምተኙ ወንዶች አስቡበት። ህይወት ከሌለው ሰው ጋር ከበድን ጋር የምትፈጽመው ወሲብ ምን ስሜት ይሰጣል ነው ያለችው። ወቸው ጉድ!